ተመልሰናል አራምቻችን ያደመጣችሁን ያላችሁት ሰው ህይወት የሰለንቦናና ማህበራዊ ጉዳዮች ፕሮግራማችን ነው እንግዲህ ይበልጥ በደንብ ለማስተዋወስ እንዲረዳ ነበር ሳምንት ከነበረው ፕሮግራማችን ላይ የተወሰነውን ቀንጨብ አድርገን ለእናንተ ያደረስነው አሁን ደግሞ ቅድም እንደነገርኳችሁ ሁለቱ አክስቶች ወይ ባለ ጉዳዩ ሳምንቱ ባለ ጉዳያችን ሁለቱ አክስቶች የእንጀራ እናትና ሁለቱ ጎረቤቶች እዚህ ሁለት ሌሎች ጎረቤቶች እዚህ ተገኝተው ስላለው ጉዳይ የሚነግሩን ነገር አለና አሁን ወደ እነሱ እንሄዳለን በቅድሚያ ከአክስቶች መካከል ታናሽ አክስቷ የምትለን ነገር እስቲ አሁን በሰው ሰምተሽዋል ሳምንትም አሁንም የተወሰነ ከአድማጮቻችን ጋር የተወሰነ ነገር ለማስተዋወስ ሞክረናልና በትክክል አሁን አንቺ ጋር ያለው ምንድነው ጉዳዩ የነበረውን እስቲ አንቺ በትክክል ንገሪ በመጀመሪያ ስለ ፕሮግራሙ አመሰግናለሁ በመቀጠል ደግሞ የህቴ ልጆች ናቸው ታናሽየውም አማኔል ያለችውም ሆነ አሁን እየተናገረች ያለችው የአንድ የታላቄ እህት ልጆች ናቸው ስለዚህ የህቴ ልጆች ናቸው ማለት ነው እነዚህ የህቴ ልጆች ከመወለዳቸው በፊት ከመወለዳቸው በኋላ ያለውን ታሪክ በሚገባ አውቃለሁ እስካሁን ድረስ ያለውን ሂደት አውቃለሁ ይሄ የማውቀው ምንድነው እህቴ ተከራይታ ትኖር ነበር ተከራይታ ስትኖር ብዙ ቦታ ተከራይታ ኖራለች ከአባታቸው ጋር ከልጆቹ አባት ጋር ማለት ነው በመጨረሻ ግን ካከራያቻት ሴትዮ ጋር ትጣላለች ስትጣላ ያከራየቻት ሴትዮ ጎረቤት ነበረች እኛው እዛው ሰፈርና ታከራዩ እናቴም በህይወት ስለነበረች አገላገሏቸውና ተጣልተው እንዲግባቡ ተደረገ ያው በሽምግልና ተፈታና ከዛ በኋላ ያለው ነገር ክፍት ቦታ ነበረ ትንሽዬ ቦታ ነው የቀበሌ ቤት ነው ቤቱ ከቀበሌ ነው የተከራዩት ወላጆቼ እናትና አባቴ ናቸው ቦታውን ያዙት ከቀበሌ ነው የተከራዩት ተከራዮች ናቸው እነሱም ማለት ነው የግል ቦታ አይደለም እና እዛ ተጣልታ ስትመጣ ክፍት ቦታው ጋር ላስቲክ ጠልላ እንድትኖር እናቴ በቃ ከዚህ በኋላ ላስቲክ ጠልለሽ ኑሪ ለኔም ጎረቤት ሆኝኛለሽ በሚል በበጎ መንፈስ አከራይ ናቸው እንደሚሉት እናቴ የኔ እናት የልጆቹ አያት እሺ ስለዚህ ያንን ላስቲክ ጠልላ ቤትም አይደለም ቤትም አልሆነም ላስቲክ ጠልላ ነበር መጀመሪያ የምትኖር እሺ አሁን ተወለድኩ ያለችበት ቤት ተከራይታ ስትኖር በመትወልድበት ጊዜ ነው የመጣችው የተሰራበት ቤት ሳይሆን ዋናው እናትና አባቴ የተከራዩት ቤት ውስጥ ነው ልጅቷ የተወለደችው ባለጉዳዩ ማለት ባለጉዳዩ የተወለደችው አሁን የተሰራው ቤት ውስጥ ሳይሆን ዋናው ቤት ውስጥ ነው የተወለደችው እሺ ከዛም በኋላ ልጅቷን ይዛ ተንከራተት ነበር በቤት ከራይ ማለት ነው ከዛ በኋላ ነው እናቴ እዚህ ጋር ላስቲክ ጠልለሽ ኑሪ ስትላት ቤተሰቦቻችን ከኑሮ ዝቅተኝነት አንፃር ቅጠል በመሸከም ነበር የምንተዳደረው የተሻለ ኑሮ አልነበረንም ስለዚህ በየፊናችን ራሳችንን ለማሸነፍ ጥረት እናደርግ ነበር ቅጠል ነበር የምንሸጠው እሱን እየሸጥን ነበር ታናሽ ታላቅ እናት የምንተዳደረው መተዳደሪያችን ይሄ ነው ከዛ በኋላ እዛ ጋር በላስቲክ ጠልላ ስትኖር በዋናው ቤትና አሁን ላስቲክ በተጠለለው ቤት ክፍት ነበር መንገድ ሁሉ ነበር ያ መንገድ በመንደነ የተዘጋው መንገዱ ሊታውበት የተቻለው ምክንያት አዋሳኝ ጎረቤታችን ማድቤት በጋራ እንጠቀም ነበር ሶስት ጎረቤት አማቾች ባንድ ላይ እንጠቀም ነበር ስለዚህ ለዛችኛው ጎረቤት መንገድ መዘጋት አልነበረበትም በመጀመሪያ ደረጃ ስለዚህ ከግርግዳው ጋር ተጋይቶ ቤቱ ከተሰራ መንገድ ሊዘጋ ነው ከዛ በኋላ ያ ቦታ ክፍት ሆነ ከክፍቱ ቀጥሎ ባለው ቦታ ላይ ነው የሰራችው ላስቲኩ የተጠለለው በዛ ቤት ውስጥ ነው መኖር የጀመሩት ማለት ነው ሲኖሩ ጎረቤታችንና እናቴ ይስማሙና እዛ ጋር ግርግዳውን ደፍነው ማድቤት መጠቀሙን ትተውና እኔ ማድቤት መጠቀም ይቅርብኝ እዚህ ጋር እኔ ይሄን ልከልልና ወደዛ ከመመጣ እዚህ ጋር ለስራ አለችና ጎረቤት አማቾቹ እናቴና ጎረቤትየው ይስማማሉ በዚህ ስምምነት መሰረት ግርግዳው ተዘጋ ማለት ነው ከዛ መንገድ መሆኑ ምን ሆነ ቀረ እናቴ በህይወት ያለች ያንን ቦታ ለመኝታ ቤት ታስበው ነበር
ቤታችን አንድ ክፍልና ትንሽ ነበረች እና አቅም የለንም ደሃዎች ነን መስራት አትችልም ግን ታስበዋለች ይህችን ቦታ በከልላት ለልጆች የመኝታ ትሆነኛለች እያለች ማለት ነው በህይወት እያለች ከዛ በኋላ እናቴ ሞተች ታናሽየው እህትየው ግን በተሰራው በዛ በላስቲኩ ቤት ነው የተወለደችው የባለጉዳያችን ታናሽ ባለጉዳዩ ታናሽ እዛ ነው የተወለደችው እሺ ከዛ በኋላ እናቴ ሞተች እናቴ ስትሞት አሁን ያለቻት ወይንም ደግሞ የነሱ እናት እህቴ እጅግ ከቤተሰብ ሁሉ ልጅት አድርጌ የምወዳት የማከብራት ከናቴም ከአባቴም በተሻለ ቅርበት የምቀርባት ታላቅ እህቴ ናት በሷ ሞት ደግሞ ማንንም ሳይሆን መጀመሪያ የተጎዳው እኔ ነኝ ለምን ቢባል ካለን ቀረቤታ አብረን ጫካ እንሄዳለን አብረን እንሸጣለን አብረን እንሸከማለን እንደ ጓደኛም ናት እንደ ታላቅም ናት እንደ እናትም ናት ከዛ በኋላ እናቴ ሞተችና እዛች ያቺ ቦታ ክፍተት ላይ እኔ እንደውም በወቅቱ ሐረብ ሀገር ብዙም አይታወቅም ነበር እንደ ኢንፎርሜሽን ደረጃ ሐረብ ሀገር እንዴት ነበር ሰዎች አበረታቱኝ እናቴ ሞታለች የዋናውን ቤት ደግሞ 60 ብር አከራይተነዋል በ60 ብር ለምን የኔ ታናሽም አለ እኔም አለውኝ የት ነው ምንኖረው ያቺ በላስቲክ የነበረችበት ቤት ወደ እንጨት ተቀይራ እንጨት ተሸካሚነን እንጨት ተሸክማነ የሰራችው የነሱ እናት እሺ ይሄንን ቤት ማለት ነው ያቺ ላስቲኳ ቀረችና ወደ እንጨት ተቀየረ በምን ቢባል በጉልበቷ እንጨት ከቃሌ ከሚባል ቦታ አምጥተን ማለት ነው የተሰራው ከዛ እዛ ቤት ውስጥ እንኖራለን እዛ ቤት ውስጥ ስንኖር አትሄጅም ማለች አትሄጅም የአረብ ሀገር ሰው ሀገር የሚባል አትሄጅም እዚች ጋር ቤት ተሰሪና እቺ 60 ብር ጤፍ ትገዙባታላችሁ አንቺና ወንድምሽ ደግሞ እዚህ ትኖራላችሁ ስለዚህ እንዲህ ነው መሆን ያለበት ይሄንን እንዴት አቀም አገኛለሁ በምን አቀሜ ነው የምሰራው በጌሰር አይዞሽ ጎረቤታችን ከጓሮ በኩል እቁብ የሚሰበስቡ ሴትዮ ነበሩ በጣም ታዋቂ ሴትዮ እዛ እቁብ ይገባል አለች 200 ብር ከዛ በላይ 250 ብር ከዛ በላይ አይሆንም በወቅቱ ተሰበሰበ አንድ ደግሞ ጎረቤታችን አለ አናጺ ነው ግንበኛ ነው ባለሙያ ነው ከዛ አንቺ ከበረታሽ አለ አንቺ ከጎብሽ እንጨቱን አምጪ ተሸክመሽ እንጨቱን እንሸከማለን ቃሌ የሚባል ቦታ ላይ ቆርጠን አጠና ሁሉ አምጥተን እንሸጣለን ይሄ መተዳደሪያችን ነው በቃ መኖሪያችን እሺ ከዛ በኋላ ያንን እንጨት አመጣሁኝ በወገቤ አንድ እንጨት አልተገዛም ሽንት ቤት ደግሞ መንግስት ቆፈረ ከኛ ጓሩ ማለት ነው ሽንት ቤት ሲቆፈር የሽንት ቤቱን አፈር አገኘው ያንን የሽንት ቤት አፈር ለማስቦካት ጓደኛዬ የቀን ስራ አብረን የምንሰራ ጓደኛዬ ነበረች አጭቃብ ካምጥተን ስንጠይቅ 50 ብር ከፈሉ አለን በወቅቱ ደግሞ በቀን 5 ብር ነው የቀን ስራ የምንሰራው በዛ ጊዜው መች ነበር ማለት ምናልባት ዓመተ ምህረቱ 92 እሺ እዛ በዛ አካባቢ ነው ከዛ አንቺልም 50 ብር መክፈል አስበዋል ለኔ ከሳምንት በላይ ደሞዜ ማለት ነው ስለዚህ እንዴት አባቴ አድርጌ ላውቀው ራሳችን ከጓደኛዬ ጋር አሁንም አለች በህይወት አልሞተችም ጭቃው ከሽንት ቤት የወጣውን ጭቃ ራሳችን አብኩተን ራሳችን ለጥፈን በጣም ትንሽዬ ናት ቤቷ ማለት ነው ራሳችን ለጥፈን ራሳችን አብኩተን ያቺ ጓሮ እቁብ ይሰበስቡ ነበር ያልኩክ ሴትዮ ያቺን እቁብ ወስደን 8 ቆርቆሮ ተገዛ 25 ብር ዴች ገዳ ቆርቆሮ በወቅቱ 25 ብር ነበር የሚሸጥ ከዛ ይሄ ቆርቆሮ ተገዛ ይሄ ቤት ተሰራ እንደውም አይሰራም በፍጹም አይሰራም ተብሎ ጎረቤቶች እንዳይሰራ የተወሰኑ ሰዎች ሲቃወሙ መሐንዲስ መጥቶ ቦታውን አይቶ ነው የተሰራው ይሄን መረጃ በእጄ ይገኛል ለምን ነው የሚቃወሙት በቃ አይሰሩም መስራት የለባቸውም አይሰራም ህገ ወጥ ነው ብለው ማለት እሺ ከዚህ የተነሳ ነበር በቃ ህገ ወጥ አይደለም ይሄ ግርግዳ መሃል ያለ ቦታ ነው ማንንም ሊጠቀምበት አይችልም ተባለ መሐንዲስ መጥቶ አይቶት ከዛ በኋላ በፈቃድ ህጋዊ የሆነ ፍቃድ ሰጥቶን ይሄ ነው አው ለክቶት አይቶ በቃ ይሰራ ብሎ ያም ቃል የገባልኝ ባለሙያ ጎረቤት ነው ያልኩክ አናጺነቱን መስዋዕት ከፍሎ 1 ብር ሳልከፍለው ቃል ስለገባ ማለት ነው እሱም በህይወት አለ አልሞትም ከዛ 25 ብርም ምንም አልከፈልኩትም ሰራልኝ ባናጺነቱን ማለት ጭቃውንኛ ቦካን ከዛ በእንደዚህ አይነት መልኩ ነው የተሰራው ስለ እድገቷ ስንሄድና ስለ እንጀራ እናቷ ስንሄድ መጀመሪያ እነዚህ ልጆች
ምናልባት ከእንጀራ እናት ጋር የተያያዘውን ጉዳይ እሳቸው እዚሁ ስላሉ እሳቸው ይነግሩናል እሺ ይሄ ቤት በእንደዚህ አይነት መልኩ ተሰራ እንጂ እነሱ አሁን እንደሚሉት እጅግ በጣም አዝኛለሁ በወቅቱ ማለት ነው ስሰማ ያሳዘነኝ ፓርት ነው ይሄ ፓርት ምክንያቱም ማንኛውም ሰው ማህበራችን ሰፈራችን በማህበራዊ ኑሮ እጅግ የታወቀ ነው አሁንም ጭምር ማለት ነው ሰርግ ሲሆን እንሰበስባለን ደስታ ሲሆን እንሰበስባለን ሲያስመርቁ እንሰበስባለን የፍቅር ስጦታ ለአንድ ሰው ስጦታ ስለሚከብድ ተስማምተን ጎረቤቶች ተሰብስበን እንደ ማህበር አድርገን እንደውም የማህበር ኮሚቴ ነኝ አሁን በእንደዛ መልኩ ያዛን ሰው የደስታውንም ሆነ ሀዘኑን እንካፈላለን ይሄ ነው እንጂ ቤት የሚሰራበት ብር አልተሰበሰበም በወቅቱ ደግሞ የሚሰራው አሁን እዚህ ጋር በሳቱ ለእናቴ ማስተማሚያ የሚሆን ብር በተሰበሰበው ብር ነው በተረፈው ከህክምና በተረፈ ብር ነው እሱን ነው ምንም አልተሰበሰበም ነበር በሳቱ አይደለም አልተሰበሰበም አይደለም እኔ የቀን ስራ ነበር በተለየ አባትየው ጋር ምንም አይነት መግባባት አልነበረንም ማንግባባው መናገሩ አስፈላጊ ከሆነ በሃይማኖት ምክንያት ነበር እሺ በቃ ከዛ የተነሳ አልተግባባንም አንቺ ነሽ እንደዚህ ያደረግሻት በሚል አባትየው ከኔ ጋር አይግባባም ነበር እና ያቺ ቤት ተሰርታ አለቀችና ጭቃ ሆና እርጥብ ጭቃ ናት በጣም ሲጣሉ እኔ ደግሞ ለእህቴ ያለኝ ፍቅር ከባድና እጅግ በጣም እኔ ማናቸውም ቢያልቁ ይሻለኛል ከሷ ይልቅ ማለት ነው ካለኝ ቀረቤት አንፃር ይሄው እሷ ምህቴ ናት እና ይሄናል ስለምቀርባት እኔ ጋር አድርጊያት ማስታመም ጀመርኩ ያቺ ቤት እንደዛው ሆና ማለት ነው አስከሬኗ ያወጣው ከዛ ነው አወጥቷል የወጣው ምክንያት ግን እኔ ላስታመማት እኔ ጋር ባደረኳት ሰዓት ነው እንጂ ቤቱ የሷ ሆኖ አይደለም የሷ ቢሆን አባቷ መመለቀኝ አልነበረም እና ቤቱ የተሰራበት ነገር ይሄ ነው ልመና ወይንም ደግሞ አልተለመነም ወይ ላልከው ነገር ይሻሻልልኝ ልመና አይደለም አልለመንም አሁን እንዳልኩ ይሄ ማህበር ከጥንትም የነበረ ነገር ነው ከናቶቻችን የነበረ ነው አሁንም አላልኩ የማህበሩ ኮሚቴ ነኝ እኔ ጋር ነው የሚመጡት እንደ ነገር ሲሆን ተመካከረን ከሊኮ እንዲያለባት ሰምተሻል ተባብለን ተሰባስበን ያለንን ነገር እንደውም አሁን ብር ተወስኗል ያኔ ያለህን አሁን 20 ብር ትልቁ ብር 20 ብር ነው የምናወጣው አሁን ማለት ነው ትልቅ ብራችን ትንሽ ብር ደግሞ 15 ብር ነው በጣም ትንሽ 10 ብር እናዋጣለን አሁን ያኔ ደግሞ በዛ ዘመን በ92 ስቴት ደግሞ 2 ብር 1 ብር በጣም ከባድና የተሻለ ሰው ሰጠ ከተባለ 5 ብር ነው እሺ ከዚህ የተነሳ እህቴን ያስታመምኳትኝ ይያለ የቀን ስራ ነው የምሰራው ግርማ የሚባል ቆዳ በረንዳ አለ ስራ አጥቼ ያ ቆዳ በረንዳ እበት አዛባ ያስወጣ ነበር ሰውየው አዛባውን የሚያወጣለት ሰው አጣ እኔ ግን እኔ ያለሁኝ አልኩኝ በቀን 7 ብር ሊከፍለኝ ግን በባሬላ ስለነበረ የሚወጣው ያንን ባሬላ ደግሞ አብሮኝ የማያይ ሰው የለም ሲፈልግ አንድ ሴት ልጅ የታመመባት ያው ስሟን መጥቀስ አስፈላጊ ስላልሆነ ነው ቢጠቀስም እዛ አካባቢ አይደለችም እሷ ተገኘችና በእኔም ልጅ ታሞብኛል እኔም እህት ታሞብኛል ብለን ያንን አዛባ አውጥተን ወንዝ ነበር ምን ጨምረው ከማጣቴ የተነሳ ማለት ነው በወቅቱ እናታቸውን ከማጣቴ የተነሳ ከዛ ያንን አዛባ እያወጣን ባፋችን ባፍንጫችን ደም ይደማ ነበር ከሽታው የተነሳ አይናችን በጣም ቀልቶ ነበር እና በሻርብ እንደዚህ ያደረግን እየነሰርን ነበር ምን ሰራው ካቆመን ብር ላናገኝ ነው ብዙ ነገር ያስፈልገናል አባትየው ደግሞ የአንድ ብር ስኳር ላይገዛ ወስኗል ለምን አሁን ባልኩ ጉዳይ ማለት ነው ማለት ለልጆቹም የሚያደርገው ነገር አልነበረም በሰዓቱ ልጆቹ እዛ ናቸው እዛም እሱም ጋር እኛም ጋር ናቸው ያለውን ነው ሼር የምናደርገው ያው እሷም ማለት ያለንን ነገር ነው የምንካፈለው በወቅቱ እንጂ በተረፈ ለባለቤቷቸው ህክምና አንድ ብር 01 ብር ትሙት ድብን ነበር የሚለው በወቅቱ ማለት ነው ከዛ በኋላ አንድ ሳምንት ተሰርቼ 40 ብር በሳምንት 42 ብር በቀን 7 ብር ሂሳብ ተቀብዬ በሁለተኛው ሳምንት ልደግም ስል መሃል ላይ ጎረቤቶች ሊጠይቋት ሲገቡ ራሷን ስታገኟት ማእቴን ከዛ በኋላ ሁሉም ሰው ሰደበኝ አንቺ ነሽ እንደዚህ ያደረግሻት በዛው ባልኩ ጉዳይ ማለት ነው እንዲህ ባይሆን ኖሮ እንዲህ አይሆንም ነበር
ስለዚህ አሁን ቁጭ ብለሽ አስታሚ ሲል አለቀስኩ ጎረቤቶቼ ላይ አሁን ቁጭ ብለሽ አስታሚ የምትሉኝ እኔ ቁጭ ካልኩኝ ስኳር እንዴት ነው የሚገዛው ሳሙና እንዴት አግኝቼ ነው ማጥበው በሽታው ከበድ ያለ ስለነበረ ማለት ነው እንዴት አድርጌ ነው ማጥበው እንዴት አድርጌ ነው እምቋቋሙ ብዬ ሳለቀስ እኛን ሰበስባለን አሉ ጎረቤቶቹ ሰበሰቡ ሰጡኝ እውነት ነው ሰጥተውኛል ያልኩክን ሳንቲም ነው ማለት ነው ነገርኩክ እንኳን ቤት የሚያሰራ አሁንም አያሰራም እንኳን በዛ ዘመን አሁን እንኳን ትልቅ ብር አይደለም እሺ ከዛ ያንን ብር ሰብስበው ሰጡኝና እህቴን ያስታመምኩኝ እያለ ይሄ ብር በተሰበሰበ 15 ቀን ሳይሆን እህቴ ለልፈተ ህይወት በቃች እና እህቴ ሞተች ከዛ በኋላ ደግሞ እነሱን የማሳደግ የነሱ ኃላፊነት ሊኖርብኝ ነው ምክንያቱም ከእህቴ ጋር ካለኝ ቀረቤታ አንፃር እኔ ደርሰው እህት እንዲሆኑልኝ ደርሰው ተገን እንዲሆኑልኝ ደርሰው እህቴን እንዲተኩልኝ ነው የኔ መሻት የኔ ምኞት የኔ አላማ በቃ እህቴን በእነሱ አይን ነበር ማየት የምፈልገው ከዛ በኋላ እሷ እንደምትለው ራስ ወዳድም ጥቅም ፈላጊም አይደለም ከጥቅም ይልቅ እኔ እነሱ ይበልጡብኛልና ሌላ ራሴ ማላንስም በፊትም ተሸክሜ ነው ምኖረው ቀጠል ይሸከማለሁ ድንጋይ ይሸከማለሁ ለመኖር ማላረገው ጥረት የለም ያኔም አሁንም እንዲ ነው እኔ ምኖረው ማለት ነው ከዛ በኋላ እነሱ ለማሳደግ ሞከርን አባትየው እሷን ይዞ መጣ እንጀራ እናታቸውን ማለት ነው የእንጀራ እናታቸውን ይዞ በሚመጣበት ሰዓት ከእንጀራ እናት ጋር ልጆች ሊግባቡ አልቻሉም እሺ አለመግባባት ነበር ይሄንን ጉዳይ ከሳቸው ጋር እናወራለን ነው ባንቺ በኩል እንትን ያለው ለጊዜው አንቺን እዚህ ጋር ያያዝሽና የለቅሶ ሰሞን ነበር ወደ ዛቤት የመጡት የሰማሁት ወይም ባለ ጉዳያችን ያለችን 40 ወጣ ትሄዳለች ነው ያለን አባታችን ነው ያለችን ባለ ጉዳያችን በሰዓቱ እንዴት ነበር ቤተሰቡን የተቀላቀሉት እርሱ እኔ ቤተሰቡን የተቀላቀልኩት እሱ እንጨት ይሸጥ ነበር አስኮ እኔ ተከራይቼ ነበር ምኖረው እኔም ባለቤቴ ሞቶ አንድ ልጅ አለኝ 4 አመት ልጅ 4 አመት አልሞላው መስለኛ አይሞላው እኔም ባለቤቴ ሞቶ ጻን ይዣለሁ ስለዚህ አሁን ልደት እኔም እንደዚህ ችግርተኛ ነኝ አንቺም እንደዚህ ችግርተኛ ነሽ ጌሾ ነበር ምሸጠው ስለዚህ ተስማምተን የሆነ ተርካሳ ቤት አለች እሷን በደንብ አልቆመች ናት እና ተስማምተን እናቆመዋለን እኔ 2 ልጆች አሉኝ አብስሎም ያበላልኝ ስለሌለ አንድ ላይ እንሁን ብሎ በሚለኝ ሰዓት አይ እኔ አልፈልግም ልጆች ያሉበት ቤት አልገባም እኔ ይቅርብኝ እኔ አልፈልግም እኔም ተሯርጪ ነው ማድረው አልተማርኩም ብዙም አልተማርኩም ካክስቴ ጋር ነበር ምኖረው ተነስቼ ወጥቼ በጥጋቤ ነው የወጣሁት ወጥቼ በጣም ተንገላትቻለሁ ስለዚህ ያንን ጌሾ ማመጣው ከገጠር ነው ይዤ መጣለው እዚው ሸጣለው እሱም እዚህ አጠና ገዝቶ ቆሞ ይሸጣል አሁን እነዚህ ልጆች እናታቸው ከሞተች በኋላ ይዟቸው ይመጣል እኔ ጋር ይዟቸው ይመጣል ልደት አለኝ ወይ አንቺ ጋር ልምጣ ልጆቹን እንዲጫወቱ ምናምን ሲለኝ እሺ ይዛሃቸውና እሺ ደስ ይለኛል ይዟቸው ይመጣል ልብሳቸውን አጥባለው በቃ በእነሱ የወደቀ በቃ እነሱ የሚያረጉላቸዋል በከነሱ የወደቀ ግን እኔ ነኝ እንትን ምለው ቤትም ሳልመጣ ማለት ነው ይዞልኝ ይመጣል ልጆቹ ይዞልኝ ይመጣል ወይኔ እናታቸው ከማረፋቸው በፊት ነው በኋላ አረ ከሞተች በኋላ ከማረፋቸው በፊት የልጆቹ አባት ከርሱ ጋር ምን ግንኙነት አልነበረም እኔ አላቀውም እኔ ብዙም እኔ ያላቀውም እንዴ ከሞተች በኋላ ነው እኔ እንጨት ሲሸጥ ነው እዛ ጌሾ ሲሸጥ ነው እንደውም ያገናኘችን ነፍሷ ይማር ሞተች እንጂ የሆነች ልጅ ናት ሻይ ሊጠጣ ሲገባ ገዛኝ አንተም እንደዚህ ተቸግረሃል እሷም እንደዚህ ነች እንዲህ በለ ተግባብተ እንዲህ አርጋት ብላው ልጅቷ ነች ያስተዋወቀችኝ እንደው ከዛ በኋላ ነው በቃ ይዟቸው ይመጣል ልብሳቸውን አጥባለው ጸጉራቸውን አጥባለው አሽሜ ይዟቸው ይሄዳል አመት ባልም እንደገና ሲደርስ አመት ባል ደርሷል እናታችን ጋር ወሰደን ብለውኛል ሲለኝ ይዛሃቸውና በቃ ይዛሃቸውና ይዞ ይመጣል አስኮ ነው የተከራየሁት ይያለው ይዟቸው ይመጣል እኔ ቅንጣቢ ምናምን እንደዚህ ይዞ ይመጣል በቃ አቅማችን ማለት ነው አቅም የለንም ሁላችንም ደዎች ነን ስለዚህ ይዞ ይመጣል ያንን ሰርተን ምን ብለን ተነስተን በቃ እነሱ ተነስተው ወደ ቤታቸው ይሄዳሉ እኔም ቤት ይቀመጣለሁ አሁን በመጨረሻ 40 ምትለው ነገር ጴንጤናት እሷ 40 አይወጣላት
ፕሮቴስታንት እሺ እንጤናት 40 ይወጣላትም 40 የለም አሁን 40 ላወጣ ሳይሆን ልደት አለ ብዙ ነገር ተቀራርበናል ይሄን ያህል ከደረስን ነይ የሆነ ጽዋ አለብኝ አውጭልኝ አለኝ ገብርኤል ማለት ነው ኦርቶዶክስ ነው ገብርኤል ጽዋ አለብኝ ነይ አውጭልኝ ብሎ ሲለኝ ገዛኝ እኔ ዛሊድ መፈራለሁ ስለው ችግር የለም ምንም አይሉሽም ጽዋውን አውጭልኝ ነይ ተግባብተናል ብዙ ልጅ ከልጆቹም ተቀራርበሻል ለምን እንደዚህ ታረጋኛለሽ ሲለኝ እንኩሮውን ተሸክሜ ነው የመጣሁት ካስኳ አንኩሬ ማለት ነው ማን ቤት ልገባ ፈርቼ እንኩሮና አንኩሬ ተሸክሜ መጣሁ ያንን እንኩሮን እንትን ብዬ ደፍትፌ ተመልሼ ወደ ቤቴ ሄድኩኝ አደርኩ እንደገና በ3 ቀን ያንን ነገር እንትን ውሃ ልጨምር መጣሁ ውሃውን ጨማምሬ ግን አብረን ነው ምን መጣው ፈራለሁ እኔ አብረን ነው ምን መጣ አብረን መተን ያንን ውሃ ጨምሬ ልጆቹ አቃቸዋለሁ ብቻ ግን እኔ አክስቶቻቸውን በደንብ ስለማልግባባ እፈራቸዋለሁ አሁን ከዛ እሷም ደግሞ በጣም ተወዳታለች ስለሚባል በጣም ፈራት ነበር ትንሿ አክስቲዋ እህቷ ማለት ነው እሷ በጣም ፈራት ነበር ተውገዛኝ ከሷ ጋር እንዳታጣላኝ ይያልኩ ብዙ ነገር እንትን ካለን በኋላ ያንን 40 ማን ነው እንትን ላወጣ ስመጣ ትልቋ ጽዋ አክስቷ መጣች አክስቲዮ ትልቋ መጣችና እናትዬ አለችኝ አቤት አልኳት ዘላ ገብታ በቃ ምንም ነገር ሳትል ገባችና እናትዬ አንቺ እዚህ ቤት ልትኖሪ ነው የመጣሽው አለችኝ ቤቱ ግን ቤት እንዳይመስል ቤት አይመስልም ነበር ብነግረ ቤት አይመስለው አይስገባም በቃ አሁን ስትለኝ ወይ ያረኔ ልቀመጥ አይደለም ጽዋውን አውጭልኝ ብሎኛል ግን ከልጆቹ ጋር በጣም ተግባብተናል ቤትም ይመጣሉ በየስላት አይ ችግር የለም እኔ አለች በዚህ ጽዋ ይዤሻለሁ አናገባውም እኛ ትንሽ ምህት ያታገባውም እኔ ማላገባውም ምንም ችግር የለም እሱና ተግባብታችሁ ልጆቹን ብታሳድጉ ደስ ይለኛል በይደናዋ ያለችኝና ጠላኝ ሄደች ያንን ጽዋ ወጣሁኝ በሰላም ያንን ጽዋ እሷ ምንም ሳትለኝ ማንንም ምንም ሳይለኝ በሰላም ያንን ጽዋ አውጥቼ ቤቱን ጠራርጌ ያንን ዕቃ ተመልሼ እንደገና ቤቴ ሲሄድ እንደገና ተመልሶ ሄደና ልደት ልጆቹን አላመላልስም እኔ እዚህ እንደገና አንቺም ተከራይተሽ ነው ይሄ ቆሸሸ ብለሽ አትጥሪው እናስተካክለዋለን ነይና አብረን እንኑር በቃ ልጆቹም ሰብስበን ይሄም ልጅ አብረን እንኑር አይ እኔ ልጁ ለእናቴ ልሰጥ ነው በየስላው እሺ ለእናትሽም ብትሰጪ እሺ አብረን እዚሁ መሆን አለብን እንግዲህ ቅሬት ሆኛለሁ በርግጥ አው ይሄዳል በቃ ልጆቹም እንኳን እሱ ቀርቶ ልጆቹም ሳይቀሩ ይሄዳሉ በየሃለሁ ቅሬት ሲሆን አይ ለእናቴ መስጠት አለብኝ ደስ አላለኝም ስለው እሺ በቃ ይለና ጌሾ ላመጣ ሲሄድ ይሄ ልጅ ይዤው ሄጄ ለእናቴ ሰጥቻት መጣው ከዛ ግን አንዴ ቅሪት ነበርኩኝ ሲሉ በሰዓቱ ምን ሰዓት ነው ይሄ ተፈጠረው እኔ ያላቀው እኔ ትዝም አይለኝም እኔ ምንም ትዝ አይለኝም ማለት አሁን ለምን እንደጠየቁት እኔ ወቅቱና ሰዓቱን ብትጠይቀኝ እኔ አዎ በሰዓቱ ማለት የዛሬ ሳምንት ባለ ጉዳያችን ምን ብላ ነበር እንደውም ከ9 ወር በፊት ወይ አባቴ ከሚያቆ ከ9 ወር በፊት ነው ልጅ የተወለደው ተብሎ ነበርና ምናልባት ቀድሞ የተፈጠረ ነው ወይ ለማለት ነው እዛው ያው አብረንና ያልኩ እኮ ነው አብረን የመጣነው ጊዜ ነው ሳልቆጥረው እሷ የቆጠረችው ምን እንደሆነ ታውቃለህ እቤት የገባውበት ቀን ነው የምትቆጥረው እሱ ግን እዛው ነው ከኔ ጋራ ነው ያለው እኔ የተከራየውበት ቤት ይሄዳል አልኩ እስቲ የጽዋ ብሎኝ ነበር ቅድም አይደል ጽዋ ያወጣው ከለቅሶ ምን ያህል ጊዜ እሱንም አልቆጠርኩም ምን አላቅም እሱንም አላቅም እኔ ማቀው ነገር የለኝም እኔ በጣም ምንም ነገር አላቅም በእናት አምጥታ እዚህ የከተተችኝ እሷ ናት እንጂ ምንም ማታቀው ነገር ስለሌለ እኔ ምንም ማቀው ነገር የለኝም እኔ የነበርኩበት ነው መነግርህ አሁን ስለዚህ አሁን እንደዚህ ሆነን እንደገና ደግሞ ተመልሰን ያንን ጽዋ አውጥቼ ያንን ሄጄ ተመልሶ ሄዶ ነይ በቃ አብረን መኖር እንችላለን እሺ በቃ ብዬ ልጄን ወስጄ ሰጥቼ ጌሾን ይዤ መጣው እቤት ገባው ከገባውም በኋላ በሽማግሌ ተፈራርም ያለው እኔ ውላለኝ እንትን አለኝ ማስረጃ አለኝ የፍርድ ቤት እና ተፈራርመን በሀገር ባህል ማለት ነው በሀገር ባህል በሽማግሌ የሱም የራሱን ሽማግሌ አምጥቶ የራሴን ሽማግሌ አምጥቼ ተፈራረምን ከተፈራረምን በኋላ
እቺ ልጅ በቃ ሆዴም ከፍ ያለ ሄደ አብረን በቃ እሷም እንደውም የፈራኋት በጣም እየተግባባን ምን ይያልን ሄድን እሷም ድሮም ምንም አላለችኝም እየተግባባን በቃ ሁላችንም እየተግባባን ሄድን እቺ ልጅ በጣም ኃይለኛ ናት ገነት እውነቴን ነው ማለት በጣም ኃይለኛ ናት እሺ በጣም ነው ኃይለኛ ናት ታይ ተቀመጪ እባክሽን በየሰላት አንዴ ተነስታ እቺ አክስት ጋር አንዴ ተነስታ እሷ አክስት ጋር በቃ እንጂ ቁጭ አትልም በቃ ሻትልም ታው አልኩት እባክህን ታው አሁን ነገር ሊመጣብን ነው ነገር አሁን ሊመጣ ነው ወዳና ወዲ ካለች ሌላ ነገር ይመጣብናል እቺ ልጅ አንድ ቦታ መቀመጥ አለባት ያቺ ትንሿ በጣም ስለምትወደው የትም አትሄድም ከዛ ቁጭ ትላለች ከኛ ጋር ማለት ነው እሷ እዛም ቤት እዚያም ቤት በቃ ነው የምትለው አሁን ስለው ታያቸው ዘመዶቻቸው ናቸው ከስጋቸው ጋራ መለየት አንችልም ታያቸው የፈለጉበት ስጋቸው ጋር መሄድ ይችላሉ አለኝ አሁን እንዲ በመናሳት ጭራሽ ከስጋ አልፋ ወደ ሌላ ቦታ መሄድ ጀመረች በቃ መጥፋት ትጠፋለች በቃ እልም ብላ ትጠፋና በቃ ይኸው ያልኩትን መጣ እኔና እሱ እንጣላለን በመሃል ጥዬ ሄዳለሁ እኔ ጥዬ ሲሄድ እሱ እንደገና ተለማምጦ ያቺም ልጅ አሁን እሷን ካላመጣ ትላለች አሁን ታናሿ እሷን ካላመጣ ስትለው እንደገና ዘመድ ጋር ሄዶ እባክሽን ልጅቷንም እንዲያረጋችኝ ነው እባክሽን ነይልኝ ብሎ እንደገና ተነስቼ ይመጣል ምናልባት እድሜዋን ያስታውሳሉ ይሄ እድሜዋን 10 አመት እንደዛ 12 አመት እንደዛ ትሆናለች እና ከዛ ደግሞ እንደዛ ስንል አሁን ልም ብላ በጠፋችበት ተመጣና ከዛ ሁለቱንም አንድ ላይ ሆነውና ቤቱን ባንድ ግር ነው የሚያቆሙት በቃ አረኒ ከዚህ ሁሉ ምን ነውልና ተነስቼ በቃ ወጥቼ ጠፋ ማለት ጨዋታ ነው ባንድ ግር ነው የሚያቆሙት ሲሉ በቃ ይጣሉኛል ያስቸግራሉ ከርሶ ጋር ያቺ ትልቋ ያለቻትን እንደዚህ ስናረጋት ትናደዳለች እንዲህ ስናረጋት ተናዳ ስለምትሄድ እንዲናርጋት ትላታለች ትልቋ ማለት ለትንሿ ማለት አሁን ያሉኝን እርሱ ሰምቶን ልጅቷ ስትል ወይስ ራሴ ያው ሰምቼ አሃ እንደዚህማ ከሆነ አልኩና ተነስቼ ወጥቼ 7 ወር አልገባም ብዬ እምቢ ብዬው ካጎቴ ልጅ ጋር ተቀምጫለሁ አሁንም አለች ካጎቴ ልጅ ጋር 18 ሄጂ እዛ ተቀመጥኩኝ 7 ወር ከተቀምጬ ሄዶ እሷን ሲያስቸግራት ስነ ስርዓት ያዢ እኔ አልፈልግም ብዬ ስላት አይ ተይ ልደት ተይ ልጆች ናቸው ያጠፋሉ ተይ ስትለኝ 7 ወር ቆየሁ እዛ ቤት ውስጥ ማለት ነው ከሷ 7 ወር ኖርኩኝ እቺ ልጅም ተወለደች ቤት ውስጥ ያው ተወለደች አሁን በ7 ወር ቆየሁበት ልጅቷ ተወልዳ ልጅቷን ይዤ ነው የምሄደው በቃ ሞታው ትንሿ ማለት ነው አሁን የኛ አይደለችም ምትላት አሁን እሷን ይዤ ወጣለሁ ማለ ጻናት ሳስገባት 4 አመት ሆናት ማለ ጻናት ሳስገባት ጠፍታብኝ እነሱ ቤት ትገባለች በቃ እነሱ ጋር ነው የምትሄደው በቃ ጠፍታብኝ እንደገና እሷን ፈልጋለሁ ብዬ ሲሄድ እሱ ደግሞ ያገኘኛል እንደገና እንጣላለን ስንጣላ እንዲስልን እንዲ የቃቃ ጫዋታ ነው እንዴ ይሄንን ነገር እባክሽን ተይ ያለችና የተቀመጥኩባት ታላቅ ነይ አንቺም ነይ አንተም ና አለችና ታላቅ አክስት ጋር ይዛኝ ሄዳ ለምንድን ነው እንደዚህ የሚሆነው አይ ካላችሁ አንዴ ተቆራጣችሁ መሄድ ነው እሷም መሳቀቅ የለባት አንተም እንደዚህ አትሁን ብላ ሁለታችንም አስታርቃ ገባሁ በቃ ገብቼ ያ ቤት ምን ልልህ አልችልም ወደቀ በቃ በሰው ላይ ወደቀ ሰው አጥር ላይ ወደቀ የሰው አጥር ላይ ሲወድቅ ያ ሰውዬ አይ እኔ ከሳለሁ ቀበሌ ሄጄ ከሳለሁኝ ወይ አንሱልኝ ከዚህ ጋር ወይ መታቆሙበት ዘዴ ፈልጉ አለ ይሄ ቤት ህጋዊ ነው ምትል ህጋዊ አይደለም አሁንም ህጋዊ ያልሆነ ምንም ህጋዊ አይደለም እና መጀመሪያ የነበረው ቤት ነው አው ያ በላስቲክ ምናምን ተጠልሎ የነበረው ማለት ነው ቅድም ታናሽ አክስት አንድ ነገር ብላይ ነበር መሐንዲስ መጥቶ ጉዳዩ እሱ አይደለም እሱ መሐንዲስ ያየውማ ይሄ አጎቴ ይኖርበታል የኛ ቤት ነበረ ተለምኖ ያለችውን ነው አሁን እኔ ምኖርበት ቤት ነው መልክ ላስቲክ ተጠልሎ ምናምን አላለች በእንጨት ተመልሶ እንጨቱ ደግሞ መልሶ ወድቆ እንደገና በሰው አጥር ሲወድቅ እባካችሁ ይሄንን ካላነሳችሁልኝ እኔ ቀበሌ ነው የምሄደው ሲል ታራሩጬ እንደምንም ብዬ ቀበሌ ሄጄ ለምኛቸው ህገ ወጥ ነው እኛ ፈቃድ አንሰጥም ሲሉኝ እሺ ባካችሁ ኑና ይዩትና ወይ አፍርሰንና ሳከሰው ላይ ብዬ ስላቸው መተው ሲያዩት እውነትም ወድቋል በይ እንግዲህ እንጨትም የለውም አቆሚው እሺ ይቆምና
የሆነ ነገር እናረጋለን ይሄ ሁሉ ሲሆን እሷ ትልቋ የለችም ባገሩ የለችም በቃ የትም እንደሄደች እኔ አላውቅም አንዴ ባላገባው ትላለች አንዴ ውጪ ሄድኩኝ ትላለች ምን ትላለች በቃ እኔ አላውቅም የሄደችበትም ማቀው ጉዳይ የለኝም ትንሿ ግን የትም አትሄድም ከኛ ጋር ትቆያለች አሁን ስትል የታላቅ አክስቷ ተወዳታለች ከኛ ትንሽ እንትን ስትል እሷ ጋር ነው የምትሄደው እንጂ ሌላ ርቃ አትሄድም አሁን አብራ እንደዛ ስንሆን ያንን ነገር ተበድሬ 6000 ብር ተበድሬ ያቆንኩት ሰው አይቶታል ከዚህ አሁን ከመንመጣ በፊት ታይቷል ተኪዶ ታይቶ አይቶታል እና ያቆንኩት እውነት 6000 ብር ተከፍሎበታል አትልም በጣም ትንሽ እኮ ናት ሰው መታኖር አይደለች አሁን ያንን አቆሜ ምን ብዬ ከጨረስኩኝ በኋላ ደግሞ ከየት እንደመጣች አላቅም መጣች አሁን ስትመጣ እንደገና ከመጣችን በኋላ እንደገና ደግሞ እርጉዝ ነኝ ብላ ይሄው ወልዳ እንደገና ተነስታ አክስቷንም ያው አክስቷ ጋር ወለደች በቃ የሷ ውስብስብ ነው እንዴ ይሄ ነው ብዬ ምናገረው ነገር የለኝም ውስብስብ ነው አሁን እንደገና ደግሞ ያ በዛ መሐከል እቺ ልጅ ተነስታ የትሄዳለች ጎጃም ትሄዳለች ትንሿ ማለት ነው ተነስታ ጎጃም ትሄዳለች እንመለሳለን እስቲ አድማጮቻችን እያዳመጣችሁ ያላችሁት ሰይወት የስነልቦናና ማህበራዊ ፕሮግራማችን ነው እስቲ ወደ አንቺን እንመለሳለን ትንሽ እንተንበልና አሁን ታላቅ አክስት ስለ ጉዳዩ የተወሰነ ነገር ይንገሩና የእርሱን ሐሳብ እናዳምጥና እስቲ ማሽኔ ድሉ ስለተሰጠኝ በጣም እግዚአብሔር ይስጥልኝ በጣም ነው ማመሰግነው ግን እኔ በጣም እሷ ከምትለው በላይ በጣም የስነ ልቦናዬን ይጎዳችሁ እኔን ብቻ ሳይሆን ልጅ ሰው ወልዶ ከብት ነው የሚሸጠው እንጂ በአገራችን ሰው አይሸጥም ጉድ ፈቻ የሚባል እሷ ሰጥተው ነው ወይስ የሰጠው አካል ማን ነው እኔ ይሄንን ያላወራሁትም እሷ ይሄንን በሚዲያ ላይ ልታወጣኝና ይሄንን ያለችበት ምክንያት ምንድነው እንደገና ደግሞ እኔ እነሱን እንደመንታ እሷንና ይሄንን አሁን ላለችው ልጅ እንደመንታ እሱ ከመወለዱ በፊት እኔ የሰባት ወር ነፍሰ ጡሮኜ እሷ ተወልዳ የሁለት ወር አጥብቼ እንገርጡቴን አጥብቼ እንደገና ደግሞ እሱ ነው ልጄ እህቴ በጣም ሞዳት ማከብራት ፈላጊ ተንከራታች እህቴ እናቴ ማትፈልገኝ እኔ እህቴ ነኝ ተንከራታ ባለሁበት በወደኩበት መታይ መታይ የሷ እናት እህቴ ነች ግን እሷ እያለች ያለችው ነው አጥብቼ እሷ ስትለፋ እኔ አጥብቼ ይዤ ትንሿንም ቢሆን አጥብቼ ይዤ ግን እሷ እማይሆን ነገር ነው ያለችኝ እኔ አሁንም ቢሆን እኔ ከሷ ጋር ሳይሆን ድርድሬ ከእግዚአብሔር ጋር ነው እኔ እሷን ለእግዚአብሔር እንጂ ለማንንም አልሰጥም እግዚአብሔር ህርቅም ቢሆን እግዚአብሔር ፍርድ ይፍረደውና የሰው ፍርድ ሳይሆን የእግዚአብሔር ፍርድ ይፍረደው ወልዳለች ይዛለች አጥብቼ ማሳደጌ ነው ኩነኔው ማራሴ ነው ኩነኔው እንደገና ደግሞ እኔ ህፃን ልጅ አዳነች ማለት ታናሽ እህቷ ማለት ጻንች አይደለ እንዴ ግን እንዴት አይነት ብትንቀኝ ይሄ የንቀት አልባሌነት ከሰው ልጅ ስነ ልቦና ማይጠበቅ ከአይምሯ ነፃ አይደለችም ልል እችላለሁኝ እኔ ይሄንን እምትለኝ ለምንድን ነው እንዴት እኔ ኮለት ጉድ ጋር እንደዚህ አይነት ነገር አረጋለሁ ባደርግ እንኳን እኔ ለዚች ለህፃን ለዱዳ ልጅ ምን ሆኝ ብዬ ነው የምናገረው ይሄ በጣም ስነ ልቦናዬንም የኔንም የልጄንም እንዲያዳምጡሉ ና ብላ ስልክ ደውላ ነው ይሄንን ፕሮግራም እንዲያዳምጥ ካለበት ቦታ ጠርታው እንዲያዳምጥ ያረጋችሁ በዛን ሰዓት ልጄ የስነ ልቦና ነው ስነ ልቦናው ተጎርቷል ስለዚህ ምን ነበር ዋንኛው ከሳምንት ባለ ጉዳያችን ጋር ከርሶ ጋር እንደውም ከፍተኛ ግጭት ነበር እሷ እንዳለችኝ ከሆነ ምን ነበር በዋንኛነት በጣም የምትለው ያለችው በሙሉ በጣም ውሸት ነው እጅግ ከሚባለው እኔ ከህቴ ጋር ጸብ የለኝም እህት ለእህቷ ታበላለች እኔ ቃሊቲ ብኖር እኮ ለምኜ ወይ ቆማጣ ሆኜ ተኝቼ አይደለም እኔም
ቃሊቲ እንጀራ ፋብሪካ የሚባል አሁን ወይን ቤት ማረሚያ ቤት የሚባለው ድርጅት ውስጥ እስረኞች ስለነበሩ እዛ ሰራተኛ እንጂ ይሄን ያህልም ራሴን ጥዬ በሰው እጅ ወደኩ ሴት አይደለሁ እና ግን እሷ ከመስካሪዋ ጋራ ምስክር ሴትየዋን ያቀረበችው አብራ ቤቴ በልታ አብራ ጠጥታ ልጇንና ልጄን ክርስትና ቆራኝታ ዛሬ ለኔ ግን እህቴ ዳቦ ነጋዴ ነበረች እዚህ ላይ ሳዳምጣት ዛሬ ሳምንት መስካሪዋ እህቴ ዳቦ ነጋዴ ነበረች እነሱ ዳቦ እንዲነግዱ አድርገን እሷ ከቃሊቲ መታረብሻ እኔ የኮልፌሳው ይፍረድብኝ ድምጼን የሰማው ሁሉ አስተያየት ይስጥብኝ አንድ ቀን እኔ ከናቴም ሆነ ከእህቴ ተጣልቼ አደባባይ ወጥቼ ምንም ብያላቅ እናትና ልጅ ቢጋጭ ጉልቻ ለጉልቻ እንደሚጋጭ እናትና ልጅ ይጣላል ግን ፍቅራችን እጅግ ይላቀ እናቴ ብትታመም እና እኔ ብታመም እህቴ ብትታመም እኔ ብታመም ተፈቃቅረን እንጂ እሷን ስለወደድኳት ልጆቿንም ስጋ ገማ ተብሎ ስለማይጣል ልጆቿን ከማህፀኔ እንደወጡ አርጌ ነበር ያሳደኳቸው ግን ዛሬ ለኔ ይሄንን ሁሉ ዱብዳ አስቀመጠችልኝ እግዚአብሔር ይስጣት ለሰራችኝ ላረገችኝ ሁሉ እኔ ድርድርም ምላሽም እንዲነች እንዲያነች አለልም ካገር የዞረችው እሷ ያጠፋችው እሷ እኔ አንሶላ አላጋፍፋት አሶርጄ ታላቅ እህቴ ታላቅ አክስቴ ታናሽ አክስቴ ብላ የምትለኝ እኔ አንሶላ አደራድራታለሁ እኔ ምንድነኝ እኔ እኮ አሮጊት ነኝ እንደዚህ አይነት ቦታ ስሜም ሊጠራ ሊነገርም አይችልም ማለት በሰዓቱ እርጉዝ ሆና ማሪስቶፕ ምናምን እንደዚህ አይነት ነገር የለም አላቅም እኔ አላየሁኝም አልወሰድኳትም እቹ ታናሽ እህቷም እህቴ ለኔ ለሷ አክስት ይሄው ትናገር እኔ ማቀው ነገር የለኝ ግን ዱብዳን ጣለችብኝ እግዚአብሔር ይባርካት እግዚአብሔር ይስጣት ከእግዚአብሔር የበለጠ ምንም ኃይል የለም ክርስቲያንም ሆነን ሙስሊምም ሆነ ጴንጤም ሆነ ምንም ሆነ ከእግዚአብሔር የበለጠ ስለሌለ እግዚአብሔር ይባርካት ነው አሁን እዚህ ጋር ምናልባት ሳምንት ከሷ አንደበት እንደሰማነው የባለ ጉዳይ እናት የእርሱ ልጅ ሸጣለች የሚል ቅሬታ አለ ነበር እሷ ያለችን ምናልባት ይሄ ጉዳይ ሆኗል አልሆነም ወይ ሳይሆን አሁን ልጁ የት ነው ያለው ልጁ ይሄው እዚሁ ነው ያለው ልጁን በአካልም ማለት በጉዲፈቻ ተሰጥቶ አድጎ ነው አላደበ ማን ጋር ነው ያደገው ልጁ እኔ ጋር ነው ያደገው እኔ ጋር ነው ያደገው ልጄን እኔ እንዴ ልጆቼን እናጣጥላቸዋለሁ ልጁ እኮ በጉዲፈቻ ተሸጠም ምንም ያለችው በአካል እኔ ተሸጥኩት ልጅ ነኝ ተሸጠው የተባለው ልጅ ነኝ ብሎ እኮ አነጋግሯል የዛሬ ሳምንት ስለዚህ እንዴት ሰው ከብት ነው እንደሚሸጠው ከብት አይደለም የሰው ልጅ ከብት አይደለም ላረገችኝ እግዚአብሔር ይፍረድባት እኔ ሌላ እንዲነች እኔ መጥፎ በጓንም ጥሩ ደግነቷንም እማውራው የለም እኔ ደግሞ አለበስኳት ጫማ ገዛውላት በዚህ ሸነገልኳት ይሄ ከሐሰት የራቀ ጎረቤት ኮልፌ ድፍን ይናገር ለኔ እኔ ለነሱ እንዴት እንደነበርኩ በቃ እኔ እዚህ ላይ አበቃለሁ ብዙም ሀተታላ እስቲ አንድ ጥያቄ ልጠይቆት ታናሽ እህቷ ታማለች አዎ ለህመሟ መንስኤ የሆነው ነገር ያቃሉት ምንድነው ለህመሟ መንስኤ ማለት ለምንድነው በምክንያት የታመመችው ልጅቷ የህመም መንስኤ የኔ ታናሽ እህት አለች የናታቸው ታላቅ እህት ጎጃም ነች ያለችው እንጂባራ ላይ ነው የምትኖረው አሁንም በስልክም ተደውሎ ማነጋገር ይቻላል እሷ በወለደችበት እህቷ በወለደችበት ሰዓት ልጅቷ የአስረኛ ክፍል ተማሪ ያለች አላስተምርም ስትላት ስጨቀጭቃት ቤት ተከራይተን እንኑር እኔ ልጅ ይዣለሁ አንቺም ትምርትሽን ተተሽ የወንዶ ጸጉር ቤት ፎጣ አጠቢ ብር ታገኛለሽ ቤት ካክስትሽም ጋር ውጪ እኛ ጋር ይሻለናል እኔና አንቺ አንድ ላይ እንጂ አክስት ጋር መኖር የለብሽም ስትላት ልጅቷ እውነት መስሏት ማትሪክም አልመጣላት እሷ ጋር ገባች እሷም አላስቀምጥም ስትላት ስታንገበግባት እህቴ ጋር ሄደች እንጂባራ ሄዳ 2 አመት ተቀምጣ ስትመጣ አፍቅራ ነበር የመጣችው ያፈቀረችው ነው እንዲየጠራች ማበጅ ጀመረች በቃ ይሄ ነው ታምሩ እንጂ ፈጽሞ የማይባል ለሰው ልጅ የማይሰጥ ስም ነው የሰጠች እግዚአብሔር ይባርካት እኔ ትልቅ ሴት ነኝ አሮጊት ነኝ እድሜ ከነሱ ጋራ የፍየላት ልሌ እኔ ልጆቼ ናቸው ክፉአቸውን አልመኝም ግን ብድር የሚመልስ እግዚአብሔር
ብድራትን ያስቀምጥላት ለቤት ከሆነ የምትፈልገኝ የመንግስት ቤት ውስጥ ነው የምኖረው እኔ የግል ቤቴ አይደለም ወይ እናቴ ሰርታ የሰጠችኝ ወይ ባለቤቴ ሰርቶ የሰጠኝ ቤት አይደለም የመንግስት ቤት ውስጥ የቀበሌ ቤት ውስጥ ነው የምኖረው የልጆች እናት ነኝ ስለዚህ በኔ በኩል የምታገኘኝ የለም እህቴን እንዲያረገች ለምትለው እኔ ፈጽሞ ይሄ ነገር ከእውነት የራቀ ማንንም አዳማጭ መፍረድ የሚችለው ነው በጣም አስነዋሪ አጻያፊ ስራ ነው የሰራች እግዚአብሔር ይስጣት በቃ እሺ እስቲ ወደ የተወሰነ ይቀር ነበር ከእንጀራ እናትና የተወሰነ ነገር እንስማና አሁን አንድ ትንሽ የተወሳሰበብኝ ነገር ስላለ ነው ቀደም ሷካ ማለት ሳምንት ሷካ ነሳችሁና ቀደም እርሶ ካሉት አንፃር በአንድ ወቅት ልጅ ሲወለድ ማለት እርሶ ልጅ ሲወልዱ ለባለቤቶት የእርሶ ዘመዶች ጋር እንዲሄድ ነግረውት እሱ እዛ በሄደበት ሰዓት ነበር እርሶ የወለዱት እና ወዲያው ስላልተመቸው ቶሎ ተመልሷል በዛ ሰዓት ትንግጭ ተፈጠረ ምክንያቱም ልጅ ከታሰበው ጊዜ በፊት ነበር የተወለደው የሚል ነገር ሳምንት አንስታ ነበር አነሳቸው ሰቻለ ምንድነው ይጉዴ ይወልክ እኔና እሱ ተነጋግረን ነው እርጉዝ ነበርኩኝ ሄጄ አይዋለሁ ነግሬሃለሁ ጌሾ ከዛ ነው ማመጣው ሄጄ ሳመጣ ይዤው ነው የሚሄደው ይዤው ነው የምመጣ አሁን የወስጄ አስቀምጫዋለሁ በየሃለሁ ከዛ በኋላ አቃተኝ እቺ ልጅ እርጉዝ ሲሆን ማለት ነው ሲያቅተኝ እዛው ትቼው በቃ እዛው እየኖረ ነው አሁን ልጅቷ እርጉዝ ስለሆን ስለደረስኩኝ ገዛኝ እኔ ደርሻለሁ ግን አሁን ይሄ ልጅን በቃ ሚያየው ሰው የለም በያለቀስኩኝ ሳለቅስ ራሱ ደረሰብኝ በቃ ሳለቅስ ምን ሆነሽ ነው ምን ሆንሽ ለምንድን ያለቀሽው ምን ሆነሽ ነው አሞሽ ከሆነ ተነሻኪን ቤት እንሂድ ሲለኝ አይደለም አልኩት ለምንድን ነው ሲለኝ ልጄን እዛ መቅረቱ ነው ሄጄ ማየውን አቅቶኛል አሁን እኔ ደርሻለሁ ሲለኝ እኔ አመጣዋለሁ እውነቴን ነው በጣም ጥሩ ሰው ነበር እንደነሱ አልነበረ እኔ እንዴት እንደፈጠራቸው ብቻ አላውቅም እና እኔ አመጣዋለሁ ሲለኝ እሺ ታመጣዋለህ ከዚህ በፊት ግን ወስጄ ቤተሰቦቼን አሰዋውቄ አመት ባል መስቀል እንሄዳለን ጉራጌ ነኝ እኔ አመት ባል ሄደን አብረን ተጫውተን ከልጆች ከወንድሞቼ ከእህቶቼ ጋር አስተዋውቄ ቤቴን አሳይቼ ወይኔ የሷ ቤት ምን ያክላል እኛ በዚህ ዶሮ በማሰሪያ ተቀምጠን ብሎ ሁሌ ያስቀን ነበር በቃ አሁን አስተዋውቄው ስለነበረ ስለሚያቀው በቃ እኔ አመጣዋለሁ እኔ አቀዋለሁ በደና ጊዜ አሳየሽኝ ስለዚህ አመጣዋለሁ ይልና ብድግ ብሎ ተነስቶ ይሄዳል አሁን ሲሄድ እኔ ደርሻለሁ ብየዋለሁ ነግሬዋለሁ ተነጋግረን ነው ሲሄድ ያንን ሄዶ ሲያመጣል እስከሚያመጣልኝ እኔ ደግሞ ወለድኩኝ ስለ የወለድኩት የተናደደ በምን እንደሆነ ታውቃለህ ገብስ ምናምን ለሴቶች ይዘጋጃል አይደል እንዴ አልተዘጋጀም ጉዳረክሽኝ ምን ሆነሽ ነው ገብሱን ሳናዘጋጀው ለምን ተዘጋጅቷል አልተፈጨም ተዘጋጅቷል አልተፈጨም ቤት ውስጥ ነው ያለው ሳይፈጭ እንዴት አርገሽ ነው እንደዚህ ነገር ምትሰሪ ስለኝ አሁንም ይፈጫል ችግር የለም አሁንም ይፈጫል ምንም ችግር የለም አልኩት እሷ እንኳን ሰው ልታስታርቅ እኔ ይሄ ነው በያልልህም በጣም ጥሩ ሰው ናት እግዚአብሔር ይስጣት ወልዳለች በልጇ ታገኘው በቃ ወልዳለች በልጇ ታገኘው ምንም ነገር መላት ነገር የለም እኔ ግን ምንም ነገር አይደለም እኔና እሱ ተነጋገርን ያንን ገብስ ስላልተፈጨ ብቻ ነው ቅር ያለው ቅር ብሎት ለምን እንደዚህ ሳይፈጭ ለምን ቀረ ወይም ቀድሜ ለምን አላስፈጫውትም ሲለኝ ችግር የለም አሁን ይፈጫል ይሄው ወስደው ተሯሩጣ አስፈጭታው አመጡት እሷ ያስታረቀችኝም ነገር የለም እሷ ታጣላለች እንጂ መቼ ነው የምታስታርቅ እሷ ስታስታርቅ የት ነው የምናየው ስታጣላ ነው እንጂ እኔ ምንም ያጣላችኝ ያስታረቀችኝም ነገር የለም አሁንም ቢሆን ሞቶ እሱ ከሞታ በኋላ ካራ ነበርሽ ተከራይታ ልንገርክ ይሄን ነገር እነሱ ራሱ አልሰሙ ካራ ሄጄ ገነት አትከራቅ ማን ነው በእናትሽ አትንከራተች ነይ ይሄን ቤት ቀበሌ እንለምናቸውና ከፍ እናርገው አላለችም ተበል ልጇን ጭንቅላት ይዛ አላለችኝም ተበለኝ ነይ ከፍ እናርገውና አንቺ ከላይ ተወኛለሽ እኔ ከታች ሆናለሁ ነይ ብዬ ስላት እሺ 10,000 ብር ቀበሌ ተበደራለሽ አለችኝ እንዴ እሱ ሁሉ ነው ያልበደረም ብሩን አንቺ ፈልጊ እኔ ግን እንደዚህ እናርገው ብያልኳት ይሄ ቤት እኮ ህጋዊ ያልሆነ ነው አሁን እንደገና አሽቀንጥሮ ሊያወጣት ነው እኔ ልገባ ነው
ይሄው ሄጄ ተናግሬያለሁ በቃ መንገድ ሁሉ መሄድ አጣው እኔ ተሮርጬ ነው ማድረው ለሊት 3 ሰዓት ነው ምገባ ቤቴ የሄደ ሰው ሄዷል አንድ ቃ የለኝም እንዳለ ሰብራ ጨርሰዋለች ያቺ ታማ ማለት ነው ግን እኔ ልጄ ስለሆነች አልተናገርኩም ልጄ ናቻ ምን ብዬ እናገራለሁ እሷ ታማለች እንትን ጸበል ወስጃታለሁ አለኝ ሁሉም ማስረጃ ይሄው ይዣለሁ ጸበል ወስጄ 3 ወር አስቀምጫታለሁ ከፍዬ ለምኜ ከፍዬ ያው ብዬ እንትኑን የከፈልኩበትን ሁሉ ይዤ መጥቻለሁ አሁን አሳያለሁ እሺ እና የኔ ውለታ ይሄ ነው ወይ ለኔ የሚገባኝ ውለታ ይሄ ነው አልነበረም እሷ ለኔ አሽቀንጥራ ልታወጣ ሳይሆን ወይኔ ልደት እንደዚህ አርጋልናለች ብትወልድ ቂቤን ተሸክሜ ሩጫይ ምን ነው ውለታ የለም እንዴ ውለታ የትሄደ የጠፋ ውለታችን እንዴት ይጠፋል ውለታ አይደለም እናቷን ባልሆንኩ ተሯሩጫለሁ ለሷ አባቴ ያልሮጣልኝ ማላለችም እኔ ሮጣለሁ ትኩስ ይዤ ድንችም ቢሆን ቀቅዬ ሮጣለሁኝ እሷ ባለችበት ማለት ነው ውለታዬ ይሄ ነው እንዴ ይሄ አይደለም በልጆቿ ግን ታግኘው ችግር የለም ምንም ችግር የለም ለዚህ ቤት ብላ ከሆነ ቤቱ የመንግስት ነው ህጋዊም ያልሆነ ነው እሺ በቃ እንመለስበታለን አሁን ደግሞ ያው ቅድመ መግቢያ ላይ እንዳስተዋወቅኳችሁ ከዛሬ ጎረቤቶችም አሉ በዚህ ጉዳይ ላይ ታሪኩን እናውቃለን የሚሉ ሁለት ጎረቤቶች አሉና ወደ አንደኛው ጎረቤት እንሄዳለን እሺ እንኳን ደህና መጡ ማማ እስቲ ያለው ነገር ይንገሩማ አሁን ይሄ ቤት ተለምኖ ነው የሚባለው ቀጠል ተሸክማ ነው ልጅ ተሰራቸው ድሮ እናትየዋም ቀጠል ተሸክመው ነው እሷም ቀጠል ተሸክማ ነው ታናሽ የልጆቹ እናት ታናሽ ይሄን ቤት የሰራቸው እሷ ቀጠል ተሸክማ ነው የቃሌ እናትየዋም የሚኖሩት አብረው ይኖርነውኛ ያረጀን ነው ዞ አብረን አንድነት ቀጠል ተሸክማ ነው ሰራቸው እና ሌላ ምንም ነገር የለም ማለት ግጭቶች ምናምን እንትን ሲል አሁን ወደ ለምሳሌ ሰው አሁን እንደው ለሽምግልና ለምንም በዚህ ጉዳይ ላይ አልገቡ ለምሳሌ በልጅና ማለት አሁን በሳምንት ባለ ጉዳያችንና በእንጀራ እናት ምናምን ባክስት መሃል ግጭት ሲፈጠር ለርሶ ጋር የሰሙት ነገር የለም የእንጀራ እናትማ በህዳሯ ገብርኤልን ልታወጣ ነው የገባችው ገብርኤልን አወጣች ገብርኤልን ታወጣች ወዲያ የሰፈር ሽማግሌዎች አስማምተው ይው በ80 እንትን ብለል የ80 ሚስት ናት ተስካር የሚባለው ነገር ሚንጤናት ተስካር አይወጣላትም ሚንጤናት ተስካር የሚወጣ ምናልባት አሁን የገብርኤልን ጽዋ ያሉኝ ምን ያህል ርቀት አለው ከባለ ጉዳያችን እናት ካረፉ በኋላ ርቀቱን ያስተውሱታል እርሱ ምናምን ርቀቱ አንድ ወር ምናምን ይሆናል እዛው ቅርበት ነው ወር ይሆናል ተስካራ የሚባለው ነገር ውሸት ነው ጥዋ ገብርኤልን የሚያክል ጥዋ ገብቷል ጥዋታ አውጭልኛለሽ ብሎ ባለቤቷ ገባችና አንጥዋ አወጣች ጥዋውን ታወጣች ወዲያ አሁን እንስማማ አንቺም ባለቤትሽ እንዴት ነው አንቺ እኔም እንደዚህ ነኝ እንስማማ ልጆችን ማናብስሎ ይሰጣቸዋል እንስማማላት የጎረቤት ደግሞ ሽማግሌዎች አሁን በህይወት የሉም እነሱ አስማሙ ያው የሷም ነገር አባታላት የሱም ነገር አባት አለው አስማምተው ይኸው አብረው ይኖራሉ እሺ ወደ ሁለተኛው ጎረቤት እንሄድና አብረሻችሁ ምን ያህል ጊዜ ኖርሻል ከዚህ ሰፈር ጋር አሁን 13 አመት ጨርሼ ወደ 14ኛ አመት ልገባ ነው ማለት ነው እሺ የሳምንት ባለ ጉዳያችን በምን ያህል ጊዜ ታውቂያለሽ ማለት ነው ያው በቃ እዛ ግቢ ከነበርኩበት ጊዜ ጀምሮ ማለት ነው ማለት እሷ የ14 አመት ገደማ ያለሽ ማለት ነው እንደዛው አሁን 27 አመት ነው ብላ ነበር ከዛ በፊት ያለው ነገር አታውቂውም እንግዲህ እሺ ከዛ ወዲያ ያያየሽው ነገር ምንድነው ከዛ ወዲያ ያው እንደ ቤተሰብ አብረው ነው የሚኖሩት እንግዲህ ማለት ግጭት አልነበረም በሰዓቱ
ይኖራል ግጭት ያው ቤተሰብ መሃል አይጠፋም ማለት አንዴ እንደምንለው ቀላል ሳይሆን አሁን እስከ ያው ልጅቷ እስከ መውጣት ደርሳ ነበር ምናልባት ነበረች በሰዓቱ አንቺ ስትገቢ አካባቢ ቤት ውስጥ ስኖር ነበረች ከእንጀራ እናቷ ጋር ነበረች ከሷ ጋርና ከአባቷ ጋር ነበረች እንደጋጣሚ ያው ልጅም ነበረች ተማሪ ነበረች እንደማስተዋውሳለሁ ተማሪ ነበረች እየተማረች ያው በመሃል ትጠፋ ነበር እንደተባለው ማለት ነው ትጠፋለች ያው ተፈልጋ ትመጣለች በቤተሰብ ኃይል በጎረቤት ኃይል ተፈልጋ ትመጣለች ተግባቡ ነበር ምናልባት ልጅቷን ለማናገር ሞክረሻል አሁን ያው ብዙ እንቀራረባለን እንደውም አሁን ነው እንጂ በመሃላችን ክፍተት የተፈጠረው ለሁለቱም ቀረቤታ ነበር ለታናሽዩም ለታላቅዩም ለባለጉዳያችን እህትና ለባለጉዳያችን ለራሷ ጠይቃ ምናልባት ለምንድን ነው የምትሄደው የምትሸሸው ጠይቃችሁ ይሄን ነገር ጠይቀሻል ይሄን ነገር ጠይቂያት አላቅም ግን ያው ቅርበት ከነበራችሁ በሰዓቱ ምንድነው ይሄ ነገር ለምንድነው የምትወጪው ብለሽ አልጠይቅሻትም አይ ተጠይቀናና የዛን ጊዜ ያው እኔም ብዙ ብስለት አልነበረኝም ማለት አልጠይቃትም ማለት በገባች ጊዜ ብንቀራረብም የምትሄድበት ምክንያትን አላቀውም እኮ አልጠይቅሻትም እሺ እንመለሳለን መስመር ላይ ስልክ አለ እየተባለን ነው ሄሎ አብሮ ይስጥልን ማንንም በል ጎረቤት ነኝ እኔ አለ ከኋላ ሬዲዮ አለ እሺ ሬዲዮኑን ያጥፉልንና እናውራ አሁን ዘግቻለሁ እሺ ለባለጉዳዮቹ ጎረቤት ነኝ ሳምንት የቀረበው ሰምቼዋለሁ እሺ ግን ብዙ ነገር ያው ተጋኑብኛል እንደማውቃት ታሪክና ምን ማጣፋለሁ 7 አመት አብረን ኖረናል ግን በጣም የመጋነን ነገር አለው እንደምትባለው አይነት ሴት አይደለችም እስከማውቃት የእንጀራ እናትም ማለት ነው እዚህ የእንጀራ እናትን ሳይሆን አክስትየው አክስት ታላቅ ወይስ ታናሽ ታላቅ አክስትየው እሺ የዘራና ለምን ያው እንደዚህም ሲኖር አቃለው አብረን እየኖርን ነበር አንዳንዱ ጋጫሉ ግን ብዙ ነገር ያው ከእውነት የራቀ እሱም ያውቁትን ሲንገሩን የተወሰነ ምናልባት አሁን የተጋነ ነገር የሚሉትን የተወሰኑትን ነገሮች ያው ብዙም እንጀራ ቆለፈችብኝ የሚባለው ነገር አላየውም እኔ ምን ያህል ቅርበት አሉት ለቤተሰቡ ይሄን ያህል ክፉ አይደለችም ለነሱ እሺ ማለት ምን ያህል ቅርብ ነው ለባለጉዳያችንም ለባለጉዳያችን አክስቶችም ምንድን ቅርበቱ ምን ያህል ነው ቅርበት ማለት ጎረቤት ነው ያው ማለት በጣም ይቀራረባሉ እነሱ ቤት መግባት መውጣት ምናምን አለ ጉዳዮችን በደንብ ያያሉ ምናምን ተጣበን ምንለው አንድ ላይ ነው እሺ አሁን ምን ነበር ታዲያ ከባለጉዳያችን የነበረውን ችግር እስቲ ወይም ከባለጉዳያችንም ሆነ ከአክስቶቹ የነበረው ችግር ምንድነው የነበረው ችግር እንደማንኛውም ሰው ትመጣለቻችን ያው አንድ ሳምንትም 15 ቀንም ተቀምጣ ሄዳለች ተጣልተው ይለያያሉ ከዛ ተመልሳ ትመጣለች በቃ እንደዚህ ነው እንትኑ ግንኙነታቸው እንደዚህ ነው አንድ ሳምንት አብረው ከዘለቁ አንድ ሳምንት ይጣላሉ እንደዚህ እያሉ ነው እየኖሩም ያሉት እና አሁን በቅርብም ስትመጣ ስትገባ ስትወጣ ያለው ባለጉዳዩ 7 አመት ነበር ያሉኝ አኔ 7 አመት አብረን ኖረናል ምናልባት ከዛ በፊት የነበረውን ጉዳይ ምናልባት ከመስማት ካልሆነ በስተቀር አያውቁትም ማለት ነው እሱን አላውቅም ነገር አላውቅም ያለው ያየሁትን ነገር ነው የማውቀው ጥሩ በቅርብስ አሁን እንደ ጉርብትና ለመፍታት የሞከራችሁት ነገር ነበር እኛ የለም ብዙም አንገባም በቃ እንትን ዛሬ ተጣልስ ባል ነገር አብረው ስለሆኑ ብዙም እንደዚህ ከረረ ነገር አላየለም እኛ በመሃላቸው ዛሬ ቢጣሉም ይለያያሉ ነገ ያቺ ትመጣለች ይታረቃሉ በቃ ሰላም ነው እንጂ ብዙ እንደዚህ የሚያጋነን ነገር እኛ ያላየው ተባቀው ማለት አሁን ቅድም ቡና በደንብ እንትን እንላለን ቡና ሁሉ አብረን ነው የምንጠጣው ብሎኝ ነበር ታዲያ ማለት አሁን ይሄ ነገር አልከረረም እንዴ አሁን ከሯል ግን በመሃል እኔ ከትንሿ ጋር አንዴ መሃል ገብቼ ነበር ሲጣሉ ማለት ነው ሁለቱ ሲጣሉ ማናማ ትንሿ ከማን አክስትና ትልቅ አክስትና ትልቋ አክስትና ትንሿ ልጅ ማለት ነው ከዛ በመሃል ስንገባ ያው ከኔ ጋር ተጣላች ልጅቷ ማለት ነው እንደዛ ታደርጊ ስላት ለምን ብላ ከኔ ጋር ተጣላች ከኔ ጋር ተጣልታ ነው ከዚህ የተለያየ ከትልቋ ጋርም እንደዚህ ብዙ እንትን ነገር የለም እንዲህ ደስ የሚል ተስማማው ነገር አይደለም ለኛ ጉዳይ የሚፈታ አይደለም እሺ አድማጫችን በስልክ መስመራችን ገብተው አስተያየትን ስለሰጡን ከልብ እናመሰግናለን እሺ እናመሰግናለን አድማጫችን እናመሰግናለን እንግዲህ እየደወላችሁ ላላችሁ ሁሉ ምስጋናችን ከልብ ነው እስቲ ከታናሽ አክስት የተወሰነ የሚቀር ነገር አለ ያለችን ነውና ምንድነው ልትኔ ፈለግሽ እኔ ለሊሰማ የምፈልገው ነገር ምንድነው የዛሬ ሳምንት እንዳጋጣሚ ሆኖ
ኤፍኤም አዲስ ሲደውሉልኝ ለዚህ ጉዳይ አልመሰለኝም እና በወቅቱ 12 ሰዓት ላይ ሌላ ፕሮግራም ስለነበረኝ ብዙ ቦታ አልሰጠሁትም በወሬ ደረጃ ነው አብዛኛውን ነገር የሰማሁት ማለት ነው አሁን ደግሞ በትክክለኛው መንገድ የተባለውን ነገር እየሰማው ነው ያለሁት የመጀመሪያ ደረጃ የምለው ነገር እነዚህ ጎረቤት ተብዬዎቹ እዚህ ድረስ መተው እዚህ በቃ እዚህ ጋር ነገሩን ከማድረስ ይልቅ አንድም ጎረቤት አንድም እኔ በባህሪ እንኳን ትልቅ ሰው ይቅርና ሕፃን ልጅ ማከብር ነኝ እኔ ራሴን ወክዬ ማለት ነው ሕፃን ልጅ ቢመጣ ነው ያከብራለሁ እሺ ማለት ሊያስታርቁ አልሞከሩ እኔ አንድም ሰው አንቺ ምን ሆነሽ ነው እስቲ አንቺ እንደታላቅ ታይ አንቺስ ምን አጥፍተሽ ነው ያለኝ ሰው የለም ማለት ምንም በዚህ ጉዳይ ላይ ምንም ለምንድን ነው ይሄ የሚሆነው ብሎ እንትን ያለ ሰው የለም ምንም ያው እግዚአብሔር ምስክሬ ነው ማንንም ሰው አንቺ ታይ አንቺ በይ አንቺ ታረቂ አንቺ እንዲበይ ብሎ በኔና በሷ መካከል ገብቶ ያናገረኝ ማንንም የለም እኔና እሷ በዋነኝነት የተጣላንበት ምክንያት ከትልቅየዋ ማለት ነው ከባለ ጉዳያችን ጋር ጸብጄ የማስበው ነገር እጅግ በጣም ተዋሻለች በባህሪዋ ማለት ነው እኔ ደግሞ ጉሻቷን መቀበላለሁ እውነቷን መቀበላለሁ ማውራውንና ማላውራውን ለጊቻ አውቃለሁና እና ግፍ ያረጋኛል ጉሻቷ አንድ ቀን ከዋሸችኝ ውሸት እጅግ በጣም የከበደኝ ከባለቤቷ ጋር ተጣርካ የት ነው ካራት ኖር ነበር እኔና እንጀራ እናትየው አለን መጣች ልጆቿን ይዛ ቡና ጠጣን ምሳ በላን ምን አልንና እሷንም ልሸኛት እኔም ደግሞ ወደ ቸርች መሄድ ስለነበረብኝ እየሄድኩ መንገድ ላይ ምን አለችኝ በዋነኝነት ደረጃ ተጣልቻታለሁ ብዬ የምለው ማለት ነው እኔ ከዛ የሆነ ቁጠባ የሚባል ሰፈር አለ እዛ ጋር ደርሰን ከነቦታው ትዝ ይለኛል ባለቤቴ እኮ አለች የሷ ባለቤት ማለት ነው አንቺን አነካክቼ ሰባብሬ አስቀምጥሽ ነበር ይሄንን ስናገር ለባለቤቴ ያዘንኩ ነው ማውራው አንቺን ማለት አንቺን ነው ወይስ እሷን ራሷን እሺ አነካክቼ አስቀምጥሽ ነበር ግን ምን ያረጋል ያክስትሽን ባል ያንን ጉዴላ ተማምነሽ ነው ብሎ አለኝ አለች ማለት ባይኖርብኝም ማለት ነው ከዛ እንደዛ ስትል ጊዜ ጠራሁና ስሟን እጅግ በጣም አንገፈገፈኝ በቃ ደከመኝ ውሸትሽ አቅም አሳጣኝ እባክሽን ተይኝ ባል እንኳን ቢል ሚስት ይሄንን ብሏል ብላ አታወራም ምክንያቱም ቤተሰብ ነን እዛው ነበር ነገሩን ለመፍታት የምትሞክረው ከዚህ በኋላ አይንሽን ማየት አልፈልግም አሁን ያልሽው ሰውዬ ለኔ አካሌ ነው የልጆች አባት ነው ለምትናገሪው ነገር ተጠንቀቂ መጣሽበት እንጂ ቤቱ እሱ አልመጣብሽም ከፉም ደግም አልተናገረሽም ስትመጪ ተሽቆጥቁጦ ነው የሚቀበልሽ ባለው አቅም ባለው ነገር ባለው ስጋነት ነው የሚሰማው እንዳንቺ አይነት መንፈስ አልተሰጠው መሳደብ ከፈለግሽ ቀጥተኛውን ብትሳደብ ይሻልሻል እንዲህ አይነት ውሸት ልታወሪልኝ እቤቴ አትድረሽብኝ ምን አልሽኝ አለች አው ጠላሁሽ አልኳት ጠላሁሽ በጣም አስጠላኝ ውሸትሽ ስላስጠላኝ እኔ ቤት አትምጪ በቃ አንቺን ማየት አስጠላኝ አለች አልደርስብሽም አለች ይሄው የእንጀራ እናቷ አብረናለች ከዛ በኋላ ከዛች ቀንና ሰዓት ጀምሮ በኔና በሷ መካከል ከፍተኛ ጋፕ ተፈጠረ እቤቴ እንዳትገባ ከልክያታለሁ አትመጣም ማንንም ግን አያውቅም ግን አሁን እዚህ ድረስ የመጡት ሰዎች እነሱ እንዲናቸው ከማለት ባሻገር እንደ ጎረቤት በተለይም አንደኛው መስክር አብሮ አደግነን አንድ አይነት ስራ ነው የምንሰራው ብዙ ነገር አብረን እናሳልፋለን መከራም ደስታም እናሳልፋለን በመከራውም በደስታውም አብረን ያለነው ጠርታይ እንደ ቀረቤታችን ማለት ነው እኔ ደስ የሚለኝ ይሄ ነገር እንዲ ለምን አንፈታው ይሄ ነገር ለምን እንደዚህ አይሆንም እሷ እንደዚህ ያለች ነው ይሄ ነገር እንዲ ነው በትል እዛ ጋር መቋጨት ይችላል ነበር ምክንያቱም እኔ የከበድኩ ሰው ስላልሆንኩኝ ማለት ነው ሌሎች ጎረቤቶች ያው በስልክም መስመርም ገብተዋል ከነሱም ሰምተናል የተወሰነ ሙከራው አድርገዋል አይደለም እኔ ማንንም አላናገረኝም በቃ እኔን ማንንም ሰው በዚህ ጉዳይ ያናገረኝ ሰው የለም ምንም ለሽምግልና አሁን እነሱም ይሄንን ጉዳይ ለመፍታት ምንም አልሞከሩም ጎረቤቶችሽ ቀደም በስልክ የገቡት አሁን በስልክ
የገቡት አድማጫችን የተወሰነ ሞክረን ነበር ወዲያው የተወሰነን ብለው ወዲያው ይሰለሚመለሱ ብለው ነው ያለችክ ለትልቋ አክስቴ ናት ያሁኑ ጎረቤት የትልቋ አክስቴ አንድ ግቢ ውስጥ ነው የሚኖሩት አብረን አይደለም የምንኖረው ሲጀመር ትልቋ አክስቴ ከኛ ተለይታ ነው የምትኖረው አሁን አስተያየት የሰጠችን እንትን የሬዲዮ አድማጫችን ያክስ የህቴ ጎረቤት ናት እንጂ እኔ ጎረቤት አይደለም ሽምግልናውን ሞከርኩ ያለችክ በእነሱ መካከል ነው ለኔ እኔ ማክስት ነኝ ያቺ ማክስት ናት አይደል እንዴ ስለዚህ መፍታት ሞክራለሁ እንዲና እንዲያደርግ ያለው ያለችክ በትልቅ የዋክስትና በልጆቹ መካከል ያለው ነው እንጂ ከኔ ጋር ምንም እንዳለ ማንንም የሚያቀም ነገር አይደለም አለቀ በቃ እሺ እንግዲህ አድማጮቻችን አሁንም ፕሮግራማችን እያደመጣችሁ ስለሆነ እናመሰግናለን እንግዲህ ያው ከተለያዩ አቅጣጫዎች የተለያዩ ሐሳቦችን ሰምተናል በአንድ ጉዳይ ላይ ከተለያዩ ከሚዛናዊ የሆነ ሐሳብ ለመስማት ሞክረናል በስልክ መስመርም የተለያዩ ሰዎች ገብተው አስተያየታቸውን ሰጥተውናል እስቲ ግርምሻውን በዚህ ጉዳይ ላይ ያው ወደ ቢሮ ቀጥታ ጉዳዩ የሚመጣው አንተ ጋር ነውና እስቲ ያለውን ነገር ደግሞ ካንተ እንስማ እንግዲህ ያው ይሄ ጉዳይ ወደኛ ቢሮ ከመጣ በኋላ እዚህ ፕሮግራም ካቀረብንም በኋላም በፊትም የተሻሉት ምንችለውን ያክል የማጣራት ስራ ሰርተናል በዚህ የማጣራት ስራች ያገኘናቸው እውነታዎች አሉ እውነታ ነው ምንላቸው ነገሮች ያገኘናቸው ነገሮች አሉና ግን አንድ ለለቱን አንድ ጥያቄ ልጠይቅሽ ልጅ አለች እዛ ቤት ውስጥና ልጅሽንም አግኝቻለሁ አመልጬ ጎብኝቻለሁና ቤቱን ጭምር ልጅሽን ያገኛት ልጄ አባቷ እንደመሆኑ የነገነት አባቷ እንደሆነ ታውቃለች እሱ እምነቷ መሳላይ ነው ያለው ምን ያህል እርግጠኛ ነሽ አንቺ አባቷ አቶ ገዛኸኝ ለመሆናችሁ እውነታውን ብቻ ነው እርግጠኝነትሽን ብቻ ነው ትነግሪልኝ እኔ እርግጠኛ ነኝ እንጂ እንዴት አባቷ አይደለም እኔ ለራሴ እሷ ራሱ አው ቤተሰብ ውስጥ ያለውን ጥርጣሬ ለማውጣት ራሷስ ምን አለች እንዴ እኔ ለራሴ እየገረመኝ ነው አላለችም እንዴ አላለችም እኔ ለራሴ እየገረመኝ ገርሞኝ እኔ ጥያቄ ውስጥ ገብቻለሁ አለች አይምሯ ራሱ እየተጠራጠረችኝ ነው በቃ እኔ ላታምነኝ ማለት ነው ይሄ ነገር ውስጥ ሁሉ ይሄ ገባች ለምን ልጅቷ አብረውን እንሄድ ነበር እነሱ ይዞ ይመጣ ነበር ብዙ ቆይተናል እኔና እሱ አስኮ ሲመጣ ሲሄድ አብረውን እየቆየን ነው እዛች ቤት ገብቼ ነው የተወለደችው እኔ ልጁን ይዘህልኝ ና ብዬ ላኩት እንጂ ተስማምተን ላኩት እንጂ እኮ በግድ አይደለም ይሄደው እሺ ይዞ መጣ እናቴ ከልክላው በግድ እንደውም በግድ ስልክም የለም እዛን ጊዜ በግድ ነው ለምን ይዞ መጣ እኔ ህጋዊ ሰው ነኝ ለቤት ብዬ አይደለም እንደሷ እኔ ለቤት ብዬ ምን ሰው አይደለም እሺ አይ እኔ ልጅሽም የተቀበለችኝ መንገድ ላይ ስደርስ ልጅሽ ነበረች ነው የተቀበለችኝ ከመቀበሏን በፊት ታወራይ ነበር በስልክ አውርታኛለች ከዛም በኋላ በአካልም ተገናኝተን እዛ እስክንደርስ ድረስ ከሷ ጋር ያወራን ነበር ሄድነውና ስንሄድ ያለችን ነገር ቢኖር የዚህን ጉዳይ ነበር ያነሳቸው እኔ ምንም መልስ መስጠት አልቻልኩም ምክንያቱም አንደኛ ልጅ ናት ነው አይደለም የሚል ጥያቄዎች ከማን ይልቅ መስማትም ብቻ ነበርና በመጨረሻ ላይ አስተውሳለሁ ታላቅ አክስትንና አንቺን ስለልጅቷ ያለበት ሁኔታ ተነጋግረን መልስ የሰጣችሁበት ጉዳይ እንዳለ አውቃለሁ ስለዚህ አሁን እውነታው አንቺ ይሄንን ነው የምትይው ይሄንን እውነታ ደግሞ ከዚህ በስተጀርባ አይደለም የሚል አካል ካለ እውነታውን ለማረጋገጥ ግን እኛ ዝግጁ ነን በየትኛው መንገድ እኛ መንገዶች አሉን አባትየውን ቢሞቱ በህይወት ባይኖሩም እህት ለመሆኗ ምናረጋግጥበት መንገድ ስላለ በዛ መንገድ እንሄዳለን የሚጠራጠር ሰው ካለ ምናልባት የገነትም ጥርጣሬ ካለ የሌሎችም ጥርጣሬ ካለ ያን ምናረጋግጥበት መንገድ ስላለ በዛ በኩል እንሄዳለን ሌላው እዛ ስንደርስ ያየነው ጉዳይ የቤቱ ጉዳይ ነበር ቤቱን በአካል ተገኝተን አይተናል በርግጥ ቤቱ እንዲ ነው አይደለም ብሎ መናገር አስፈላጊ አይሆንም ለኔ እንደ ሚዲያ አስፈላጊ አይሆንም ቤቱ ላይ ሁላችሁም ትኖራላችሁ አትኖሩም ወይ የአንድ ሰው ያመጣችልኝ አንድ የፍርድ ቤት የቀበሌ ውሳኔ አለ ተባብራችሁና ተስማምታችሁ ኑሩ ነው የሚለው በ2007 የተወሰነ ውሳኔ ይመስለኛል ተባብራችሁ አንድ ላይ እንድትኖሩ ነው የሚለው የቤቱ ጉዳይ ምን መሆን እንዳለበት ከናንተ ጋር ማውርተናል ከሷ ጋር ማውርተናል አሁን ትልቁ ጉዳይ ልጅቷን የማስተማሙ ጉዳይ ነው
ያችን ልጅ የማስታመሙ የመጠየቁ ጉዳይ እንደናንተ ቅርብ ሰዎች አክስቶች ናችሁ አንቺ ደግሞ አሳድገሻልና እዚህ ድረስ ማድረሻታልና ልጅቷን የመጠየቅና የመንከባከብ ጉዳይ ኃላፊነቱ አለብሽ አሁንም ስናገርም እቺ ልጅ አልተዋትም እስከ መጨረሻው አልተዋትም እኔ ምንም ባልወልዳትም ከስጋዬ ባትቆረስም ግን ከወለድኳት ልጅ በላይ ናት ብለሽኛል አስተዋውሳለሁ ይሄንና ስለዚህ ይሄንን አጠናክረን የምንቀጥልበት ነው ጉዳይ ያለውና በተሻለ መጠን ወደ ሰላሙና ወደ ስምምነቱ ሁለታችንም ያደመጥ ነው ሰው ህይወት በእውነት ላይ ነው የሚሰራው ሁለታችሁም ተናግራችኋል እንግዲህ አንዳንድ ጊዜ ስሜታዊ ሆናችሁ የማይገባ ቃላት የሰነዘራችሁ ካለን እንደ ሚዲያ እኛ ይቅርታ እንጠይቃለን ተገቢ ያልሆነ ነገር ከተጠየቀ ያን ይቅርታ እንጠይቃለን ለአድማጮቻችን ማለት ነው ትንሽ ከስሜታዊነት አንዳንድ ጊዜ አንዳንድ ቃላቶች ሊወረወሩ ይችላሉና ያንን ደግሞ ማንሳት ስለማይኖርብን እነዛን ይቅርታ እንጠይቃለን ትንሽ ከስሜታዊነት የተነሳ ስለሆነ ከዚህ ባሻገር ግን አሁን ወደ እውነታውና ወደ መጨረሻው ነገር ስንመጣ እናንተንም እሷንም ስናነጋግር ያላችሁስ ነገር አንድ ነገር ሁላችንም ለሰላም ዝግጁዎች ናችሁ ብላችሁናል ግን ከዛ በፊት እስቲ ስለ ሰላም ዝግጁ መሆኗን እሷ ምን ብላለች እና የሚለው ነገር እናድምጥና ወደዚህ እንመለሳለን ምታስተላልፍ መልእክት እንስማለ ፕሮግራም ለሚያዳምጡትም ሆነ ከዚህ ካነሳሽ ጉዳይ ጋር ተያያዥነት ላላችሁ ሰዎች እንዲሁ ነገር እኔ ያው ከዚህ ጉዳይ ጋር ተያያዥነት ላላቸው ሰዎች የምናገረው ነገር እኔ የምፈልገው ሰላምንና እርቅን ነው ይሄንን ነው እሱ ያለችው አዲስ ሳምንት በመጨረሻ ላይ ያስተላለፈችው መልእክት ነበር ያው እንደ የፕሮግራሙ ዓላማ ነው እሷም ከምንም ማየት ከቁርሾ ጋር አንድ ላይ መቀጠላችን ለኛም ለነሱ ማይጠቅምና መፈልገው ሰላም ነው ብላን ነበር እንደውም ካለችው ቃል ማይረሱት ነገሮች የወለድኳቸው ልጆች አክስት ሊያጡ አይገባም ብላለች ሁለት አክስቶች አሉኝ ሶስት አክስቶች አሉኝ ያክስት ጦት ሊኖርባቸው አይገባም እኔ በድዬ ሊሆን ይችላል እኔ አጥፍቼ ሊሆን ይችላል ግን አጥፍቼ በደልኩት ነገር ቁጭ ብለን ተነጋግረን ግን መፍታት እንፈልጋለን የሚል ሐሳብ ነው ያላት እኛም እንደ ሰው ህይወት ደግሞ ይቅርታ የሚጠይቅ አንደበትና ይቅርታ የሚቀበል ልብ እንዲኖረን ነው ምንሰራው አበክረን ምንሰራው ይሄ ነው ስለ ሰላም ምንሰራው ይሄን ነው ስለ ሰላም ምንሰብከው ይሄን ነው ይቅርታ ሁሌ በህይወታችን ዘንድ ይቅርታ የሚጠይቅ አንደበትና ይቅር የሚል ልብ እንዲኖረን ነው ይቅርታ የሚቀበል ልብ እንዲኖረን ነውና ስለዚህ አዲስ ዓለም እስቲ ከማን እንደምትጀምር አለ ካያንዳንዳቸው ጀምርና ለዚህ ላይ ይቅርታ የሚሰጡት ምላሽ እስቲ ከታናሽ ወይ ቀድሚያውን ለሷ ሰጥናታልና አሁን ከታላቅን ጀምርና እስቲ ለይቅርታው እርሱ የእርሷን ይቅርታ ለመቀበል በቅድሚያ ቤት ድረስ መጥቼ ረጅም ሰዓት ነው ያወራነው በጣም እርግጠኛ ነን እስከ ምሽቱ 2 ሰዓት ተኩል 3 ሰዓት ጉዳይ ነው የወጣሁት ከቤት ለ3 ወር ጉዳይ ነው ለ3 ወር ጉዳይ ነው ከ10 ሰዓት ጀምረን የተገናኘነው ለ3 ወር ጉዳይ ነው እነሱንም ካናገርን በኋላ በተጨማሪ እዛው ካቢ ሰዎች እየፈለግን ለማናገር ሞክረናል በቀጣዩ ቀናቶች ይሄንን አሁን ነው ምነግራችሁ ለእናንተ እንጂ እኔ ሄጄበታለሁና እውነታው የተጋነው ሸት ነው የተጋነው የሚለው ነገር ነው ትልቁኛ የምፈልገው ይሄን ቤተሰብ ሰላም ማምጣት ስለሆነ እስከ 3 ወር ጉዳይ ተነጋግረን አንድ ነገር ደርሰናል ምንድነው ለሰላም ያላችሁ ፍላጎት እናንተ ጋር ይተናልና አድማጮቻችን ስለ ሰላም ያላችሁ ፍላጎት ደግሞ እንዲያደምጡ እስቲ እናንተ ናታችሁ ያው ከታላቅ አክስትን ጀምርና የርሶስ ከርሶ ያለው ከሱ የመጣውን ይቅርታ እኔ ለማለት የምፈልገው ጎረቤቴ ለማስማማት የሞከረችው አንድ ስትናገር ያዳመጥኩት ነገር አለ አዎ እኔ ከጎረቤቴ ጣራና ግርግዳችን የተያያዘ ነው ብታመም ቢርበኝ ቢጠማኝ ቦድቅ በነሳ ምትደርስልኝ እሷ ስለሆነች ከህቴም በላይ ከማንም በላይ እሷ ስለሆነች ሁሉን ተነኝ ታቃለች ግን እነኚህ ልጆች አብረውኝ እየኖሩ ምን እንደሚያረጉኝ እንዴት እንደሚረብሹኝ እሷን ሲያከብሯት እኔን አላከብሩኝም አውጥተው ነው አደባባይ የሚሰዱኝ ይሄን ጉሮሮዬን አንቀው ነው የሚመቱኝ ምክንያቱም የመማታት አቅም ጉልበት ስለሌለኝ
እጄ ሰንዝሮ መምታት ስለማይችል አሁን ይቅርታ እየጠየቁ ነው እነሱና እርሶ ደግሞ ምን ይላሉ ነው እኔ መናገር ሳስለሌላችሁ ሳስላለች እኔ ከሷ ጋራ እኔ ምንም ቢሆን ይውጋሽ ብሎ ይማርሽ የሚባል እግዚአብሔርም በጦር ተወግተሽ ከነሱ ታረቂ አይለኝም ብድራትን ከእግዚአብሔር ታግኝ በወለደችው በርቺ ይቀመጣሽ ከታላሽ ጀምር ማይክ ደም እስቲ እንጀራነት እሷ ትቀደም እሺ ታናሽ አክስት የምትዩን ነገር እኔ የምለው ነገር ባጭሩ ይቅርታ ፊደል አይደለም ይቅርታ ተዘለለን የምንኖረው ነገር ነው ይቅርታ በተግባር የምንገልጸው ነገር ነው አሁን ግን ቆስለኝ እኔ ቆስያለሁ እውነቱን ነው ማለት አለባብሰን መሄድ ስለዚህ ይቅር አይደለም እምላችሁ እኔ ለይቅርታ ነገርኩክ እኔ ይቅር ካላልኩ እግዚአብሔር እኔን ይቅር ሊለኝ እንደማይችል እማምን ሰው ነኝ በዚህ ነው ማምነው እኔ ከእግዚአብሔር ዘንድ ይቅርታን ለማግኘት ሰውን ይቅር ማለት አለብኝ ግን እውነት እጅግ በጣም ከባድ በደል ከነ ምስክሮቿ በድለኛለች እሷን እንኳን ይቅርብል እኔ በእውነት እግዚአብሔር ልቤን ያውቋል ከምስክሯ ጋር ሰሞኑን ሳስብ የነበረው እንዴት ነው ዳግመኛ ብትሞት እንኳን ቀብሯ ላይ ቆማል ወይ ብዬ ራሴን ስስል አላደርገውም ነው ያልኩት ለኔ መልስ የሰጠሁት ለምን ቢባል ስጋ እንዲ ነው ይገናኛል እኔ አልወድም የገነትን ክፉ አልወድም ምንም እንድትወድናለህ ይቅርታ ግን ይሄው ዳር የሚቀረው ማን ነው ምን አለበት በዚህ አፏ ለማስታረቅ ሞክራ ቢሆን ምን አለበት ለመፍታት ሞክራ ቢሆን ምን አለበት እሷ እንዲናት ተብሎ በሚዲያ ስለኔ ጉድ በሚዲያ ከመነገሩ በፊት ምን አለበት እንደ አብሮ አደግኛ ብንጨርሰው ነው እሷን ይቅር ማለት ትችላለው ግን ከምስክሮቿ ጋር ከፍተኛ ችግር አለብኝ እሺ ዋናው ዋለ ጉዳዩን ይቅርታ የምትጠይቂ ከሆነ ችግር የለውም ሌሎችን በሂደት እንሄዳለን ልደት አቤት እኔ ይቅርታ እንዴት አርጌ ነው ይቅር መላት በጣም ተጎድቻለሁ ምክንያቱም ለምኜ እቷን ብረት ላይ ተኝቼ አስታምሜ መከራዬን አይቼ ልጆቼ ናቸው ይጦሩኛል ብዬ አባቷ ቢሞት ቀብሬ በስነ ስርዓት አንድ ነገር ሳይጎልብኝ ግን አሁን እንዴት አርጌ ነው ይቅር መላት እንደገና ደግሞ ምትናገረው ንግግር አሁንም ቢሆን ማለት ነው ሰፈር ሄዳ እሷን አሽቀንጥረን አውጥተን ነው ምንጥለው እኔ እቃ ነኝ እንዴ እቃዬ ተጥሏል በርግጥ እቃ ነኝ እቃ አይደለም ሳት ስለሄደባችሁ ይቅርታ እኔ ግን አላቅም ግን ውስጤ በጣም ይቅር አይላትም እኔ ያቺን ልጅ ግር ታማ ልትተኛ ብትተኛ ማስታመም ግድ ይለኛል ለስራ ጉዳይ ነው እንጂ የስራ ጉዳይ ስለምሮጥ ነው እንጂ እኔ ግድ ይለኛል ማስታመም ማለት ነው እሷ ግን መቼም ይቅር አልላት መቼ እንግዲህ የተወሰነ የቤስራ ማለት ነው ያው እንግዲህ ከኔ ጋር ተነጋግረናል ሰፊ ነገር በጣም እርግጠኛ ሆኜ የምናገረው ነገር ግን አንድ ነገር አለ የቤተሰብ ሙሉ እርቁ ተፈጽሞ እዚህ ጋር እንደምናገኘው በጣም እርግጠኛ ነኝ ምክንያቱም አሁን እስከ ስሜትም ሊሆን እንደሚችል ነው በጣም በርጋታ መንገድ በጣም ሰፊ ነገር ተነጋግረናልና በጣም እርግጠኛ ሆኜ ነው የምናገረው ነው ይሄንን ቤተሰብ በይቅርታ ጨርሰን አሁን ሐሳባቸው እንዲገልጹ ነው ዛሬ ተራ ነው ስሜት ላይ ናቸው ያሉት በይቅርታ ጨርሰን ደግሞ እዚሁ መስመር ላይ የደረሱበትን ነገር ለአድማጮቻችን መልሰን እናሰው የምናቀርብ ይሆናል እንግዲህ እስካሁን ድረስ የተለያዩ ጉዳዮችን አንስተን አብረናችሁ ቆይተናል አድማጮቻችን ኢትዮጵያ ለዘላለም ትኖር ኢትዮጵያ ለዘላለም ትኖር ኢትዮጵያ ለዘላለም ትኖር